አህመድ የትንቢት ቃል ነው እያልን ያለነው እኮ የትንቢት ቃል የለም ቁርአን ላይ ስለ ኢሳ የተነገረ የትንቢት ቃል ነው። ሱረቱል መርያምን መተህ ታነብልናል የትንቢት ቃል እያልን የትንቢት ቃል ካለ አሳየን። እኛ ስለ ኢየሱስ የተነገረ የኪዳን መጽሐፍ ጥቅስ ስላለን ነው። አንተ ደግሞ ስትጠይቅ አዳምጥ ተሙ መልሱን አዳምጥ። ሱረቱል መርያምን አታንብብልና የትንቢት ከሌለ አልተነገረም አይታወቅም ብለህ እለፍ። ካለ ደግሞ አንዴ እሺ አንዴ ሚዩት አድርገው። በጮህ አይደለም ብዙ ስለ ጮክ ትክክል ለማለት አይደለም ብዙ ስላወራ ቆይ አንዴ ፖለቲክስ አንተ ያና ቆይ አንዴ አንተ በደንብ አስተምራለሁ ቁጭ አድርጌ ዝም ብለህ አዳምጥ። ሌላ ወሬ እንዳታወራ እሺ። ሌላ ወሬ እንዳታወራ አንተ ሲጀመር ስላለህበት ቤተ እምነት እንኳን አታውቅም። ስለዚህ ቆይ አንዴ ሚዩት አድርገው ከመምህር ጋራ ልጨርስ። ምክንያቱም አንተ አንደኛ አፍህ ኦርቶዶክስ መምህራኖችን የማይመለስ አፍ ነው ያለ እና ዝም ብትል ነው የሚሻለው። ዝም በል ጥያቄ ካሉት እርሶ ራሱ ጠይቁ። ቀጥታ መጠየቅ ይችላል። እንግዲህ ማሜ እኮ ጠየኩ እኮ ግልጽና አጭር ጥያቄ እኮ ነው የጠየኩ። እኔ ተናግሬያለሁ። ቅድም ቤተክርስቲያን አገልግሎት ላይ ነበርኩ። ወጥቼ ሩቅ ስለሆነ ሰፈሬ እንዲህ ማለት ላይ ጠበቅብኝ ይችላል። ትራንስፖርት ላይ ስለሆን ወጣ ገባ እያልኩ ነው የማወራው። ግን በሪስፔክት በክብር ጠይቄ በክብር እስካሁን አውርተናል። እኔ እንግዲህ አገላለጽ ችግር ከሆነ ሰሙ ቆንጆ አድርጎ ገልጾልሃል። በራሱ ከቁርአን አሳየኝ። ሱረቱል መርየም ጋር ከፈለክ መሄድ ትችላለህ። ሕያው ነው ከመወለዱ በፊት ሕያው ነው ይላል ኢሳ። ለምሳሌ ያንን አብራርተህ ስለ ኢሳ እንዲህ ተነግሯል ሱረቱል መርየምን ጠቅሰህ መናገር ትችላለህ። የሆነ ነገር ብቻ መልስ ስጠን ከቁርአን ያ ነው። እናመሰግናለን። ኦኬ እሺ። ቅድም ጥቅስ እያሳየው ነበረ ኢምራን 19 መርያም 19:16 ላይ የጅብሪል ያለፈውን እንግዲህ ትንቢት ነው። ትንቢት ተናገር ስላላችሁ ያለፈውን ታሪክ ለነብዩ መሐመድ ጅብሪል መጥቶ ሲተርክለት እንመለከታለን። እንደ ትንቢት አድርገ አሳየን ስላለ ነው ልጁ ሲጠይቀኝ ማለት ነው። መርያም 19:16 ላይ ጅብሪል ምን እንትኑ ቃሉን አምጥቶ ለነብዩ መሐመድ የአላህን ቃል ሲያመጣለት እንደዚህ ይላል። በመጽሐፉ ውስጥ መርያምን ከቤተሰቧ ወደ ምስራቃዊው ስፍራ በተለየች ጊዜ የሆነውን ታሪክ አውሳ ይላል። ያለፈውን የነበረውን የኢሳና የመርያም ታሪክ የመርያም ምዕራፍ ይባላል በቁርአን ላይ ስለ ኢሳና ስለ መርያም የሚናገር ክፍል ነው። ያለፈውን ታሪክ ጅብሪል ያለፈውን ነገሮች ለነብዩ መሐመድ ሲተርክለት እንመለከታለን። ታሪኮቹን ያለፉ የነቢያቶችን ታሪክ ማለት ነው። ከዛ በኋላ ማንበብ ትችላላችሁ 17 ላይ ከዛ በኋላ እንዴት ኢሳን እንደጸነሰችው እንዴት መንፈስ ወደ መርያም ተነፍቶ ከዛ በኋላ ጸነሰችው በመንፈስ ቅዱስ ወር ደግሞ በመንፈስ ቅዱስ ተጸነሰ እንደሚባለው በተአምር ተጸነሰ እንደሚባለው ማለት ነው። ከዛ በኋላ ቁጥር ወደፊት የሚሆን ትንቢት ደግሞ ከፈለጋችሁ ራሱ ኢሳ የተናገረው ንግግር ቁርአን ላይ አለ። ምን ብሎ እኔ አላህ መርያም 19:30 ላይ እኔ አላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይ አድርጎኛል፣ በየትም ስፍራ ብሆን ብሩክ ነኝ፣ ብሩክ አድርጎኛል፣ በህይወት እስካለው ሶላትን መስገድን ዘካን መስጠትን አዞኛል ብሎ ደግሞ እስከ ህይወቱ ፍጻሜ ድረስ እስከሚመጣበት ዘመን ድረስ ያለውንም ደግሞ ትንቢት የሚናገርበትን ክፍል ቁርአኑ ላይ እናያለን። ኦኬ ሌላ ደግሞ ሌላ የቁርአን ክፍል ልጨምራላችሁ 345 እንደዚህ ይላል። ከ44 ጀምሮ ላንብብላችሁ። ይህ ወደ እናንተ የምናወርደው የሆነ ከሩቅ ወሬዎች ነው። መርያም 19:16 ጋራ ተመሳሳይ ነው። ይህ ወደ እናንተ የምናወርደው ከሩቅ ወሬዎች ነው። መርያምንም ማን እንደሚያሳድግ ብርሃኖቿ ለዕጣ በጣሉ ጊዜ እነሱ ዘንድ አልነበርክምን? በሚከራከሩም ጊዜ አልነበርክም፣ በሚከራከሩም ጊዜ እነሱ ዘንድ አልነበርክም ብሎ ያለፈውን ታሪክ ሲተርክለት እንመለከታለን። መላእክትም ያሉትን አስታውስ፣ መርያም ሆይ አላህ ከእርሱ በሆነ ቃል ስሙ አልመሲህ ኢሳ የመርያም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎች በሆነ ልጅ ያበስርሻል ብሎ በትንቢት በፊት የተነገረውን የማርያም እናትና አባቶች ዕጣ ተጣጥለው የሰጧት ሄዳችሁ ተፍሲሩ ማየት ትችላላችሁ። በቤተ መቅደስ ያደገች ነች ማርያም።
ከዛ በኋላ ይሄ ትንቢት ቃል ተፈጸመ ማለት ነው። ማርያም ልጅን ጸነሰች፣ በተአምር ወለደች። ባይዘወይ ሁለቱም አስገራሚ ነው። በተአምር ነው የተወለዱት። ማርያምም በተአምር ነው፣ እናትና አባቷ መውለድ አይችሉም። በተአምር የተጸነሰች በተአምር የተወለደች ነው። ኢየሱስም እንደዛው በተአምር የተጸነሰ በተአምር የተወለዱ ነው። ሁለቱም ዘሴም ናቸው። በቁርአን ላይ በተአምር የተወለዱ ናቸው። ይህንን ቁርአን ይነግረናል ማለት ነው። ታሪኩን ያወሳልናል። ሌላ የምትጠይቀኝ ነገር ካለ መጠየቅ ትችላለህ። ማሜ አይ ግድ የለም እንዲህ ነው የምናደርገው። እኔ አሁን ሁለቱ አንድ ናቸው ካልከኝ አሁንም ኢሳ ሳይሆን ኢየሱስ እያልክ ነው የተነገርከው። በትንቢተ ነቢያት ላይ ያው ነቢያት ሙስሊሞች እስላሞች ናቸው ስለምትሉን በትንቢተ ነቢያት ላይ ስለ ኢየሱስ መድኃኒት ነው፣ የዘላለም አባትና የሰላም አለቃ የዘላለም አምላክ ተብሎ ተነግሯል። ስለ ኢየሱስ ልክ እንደዚህ አይነት ነገር አለ ወይ? ኃላፊያትና መጻያትን ፈጣሪ ይገልጣል ለነቢያት ማለት ነው። ኃላፊያት ማለት ያለፉትን በእነሱ ዘመን ያልነበረው ዛሬ እንደሆነ አድርጎ ለህዝቡ እንዲያደርሱ ያደርጋል። መጻያት ደግሞ ወደፊት የሚከወነውን ነገር ይገልጥላቸዋል። እንደ ቁርአን አገኘኸኝ ሐሳቤን? እንደ ቁርአን እንደ መጽሐፍ ቅዱስ አንድ ከሆኑ ሁለቱ ይኸውልህ ጉዳይ ላይ አንድ ከሆኑ ሁለቱ ኢሳም ኢየሱስም አንድ ናቸው ካልከን ኢየሱስ መድኃኒት ተብሏል። ደሙ ለኃጢአታችን ስርየት ነው ተብሏል። የክርስቶስ ኢየሱስ ደም ከኃጢአቱ ያነጻል ተብሏል። ቅድም አንተ እንደነገርከ መስልምና ለኃጢአት ስርየት ዋጋ መክፈል ምናምን የሚባል ነገር የለም ብለህናል። ይሄኛው ኢየሱስና ያናው ኢሳ አንድ እንዴት ሊሆኑ ይችላሉ? አምላክ ነው ያለ ነው መጽሐፍ ቅዱሳችን። ማንን? ኢየሱስ ክርስቶስን። አንተ ደግሞ ከአላህ የተላከ ነብይ ነኝ ብሏል በአንደበቱ። አዎ ቅድም በጠቀስኩ በሱረቱል መርየም ላይ የአላህን አንድነት ገልጥ ተልክ ያለው አለ ብለሃል ብሏል። ያው እንደ ቁርአን አስተምሮ ስለሆነ እኔ ግን አሁንም ቁርአን የነቢያት እምነት ከሆነ እነ ኢብራሂም እነ ሙሳ ነቢያት ኢስላም ነበሩ ካልከን አንድ ጥቅስ ከቁርአን አንድ ጥቅስ ኢሳ የሚባል የአላህ ቃሉና መንፈሱ ከመርየም ይወለዳል፣ ምንነቱ ይቀጥላል። መጽሐፍ ቅዱስ ግን ከማርያም የሚወለደው እሱ ቅዱስ እንደሆነና አማኑኤል እንደሚባል እግዚአብሔር ከኛ ጋር ሆነ ማለት ነው። ኢሳይያስ 9:6 ላይ እርሱም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሎ ስለ ኢየሱስ ክርስቶስ ፍንትው አድርጎ መጽሐፍ ቅዱሳችን ጽፏል። እንደዚህ ንጽጽራዊ አድርገህ ካላመጣልን ኢሳና ኢየሱስ አንድ ናቸው ለማለት እኛ እንገደድና ኢሳ ሌላ ነው ኢየሱስ ሌላ ነው ማለት ነው። አይገናኙም። ኢየሱስ ማለት መድኃኒት ማለት ነው የስሙ ትርጉም። ኢሳ ማለት ምን ማለት እንደሆነ ብትነግረኝ ደስ ይለኛል ማሜ። ኦኬ እሺ፣ እንግዲህ ኢሳ ወይም ኢየሱስ መሲህ ነው። መሲህ የሚለው ትርጉም በእስልምና መድኃኒትነቱንም ያጠቃልላል። ኢየሱስ ሰዎችን ይፈውስ ነበረ፣ የታመሙትን። ስለዚህ ኢሳ መድኃኒት ነው በቁርአን ማሚዬ፣ አጥር እያደረግ ነው። ቆይ አሁን እሱን ላብራራሎት ነው እኮ አንዴ ላብራራሎት ነው። ኦኬ እሱ ላይ አሁን ምንድን ነው የስሙ ትርጉም? ኢየሱስ የሚለው እግዚአብሔር ያድናል የሚል ትርጉም ነው ያለው። እግዚአብሔር ያድናል ነው እንጂ እግዚአብሔር ነው ኦር ኢየሱስ። አሁን ለምሳሌ የነቢያቶች ስም ሲወጣ ያውቃሉ። ለምሳሌ ኤልያስ እባክህ ማሜ የመጽሐፍ ቅዱሱን ከቁርአን አንሳና ስጠኝ። ሃይማኖት ስላሉ በዛ ላሳ። እሺ አንዴ ኦኬ አንድ ጊዜ አዳምጡኝና በደንብ አድርጌ ላስረዳውት መምህር፣ በደንብ አድርጌ ላስረዳውት። አንድ ጊዜ ቁርአን ላይ እንዲህ የሚባል ነገር የለም። በቃ ጥያቄ ይቀይሩለት፣ ሌላ ያርጉለት። ዝም ብሎ ነው የሚያወራው። አንዴ ቆይ አንተ ልጅ እባክህን አንዴ። እሺ ኢየሱስ የሚለው ኢየሱስ ብቻ አይደለም፣ ኢየሱስ መሲህም ነው፣ የተቀባ ነው። ኢየሱስ የሚለውን የቃሉን ትርጉም ማየት እንችላለን፣ ችግር የለውም። የቃሉን ትርጉም መመልከት እንችላለን። ነገር ግን እያወራለሁኝ ቆይ አማርኛ መጽሐፍ ቅዱስ መዝገበ ቃላት አለ። ቆይ አንዴ ላነበሎት ነው። ከተሳሳትኩ ያርሙኛል፣ ችግር የለውም። ኖ ክፈትልኝ። መዝገበ ቃላት አሁን የለኝም እጄ ላይ። ታዲያ ከየት አምጥተህ ነው የምትነግረን? ኦኬ አንዴ ላሳየሁት ከፍቼ ካሜራ መክፈት ስላልቻልኩ ነው እንጂ ባሳየሁት ደስ ይለኛል። አሁን ስለ ኢሳ መናገር ካልቻልክ ከቁርአን እንቀይረው ጥያቄው። ኦኬ አንዴ ኖ በደንብ ነው የምነግሮት ስለ ኢሳ በቁርአን በደንብ አድርጌ እነግሮታለሁ። አንዴ አዳምጡኝ። ኦኬ ኢየሱስ የሚለው ከኢየሱስ ከሚለው ሊጀምሩለትና መሲህ የሚለውን ስለ መድኃኒትነቱ ስላነሱ ወደሱም ሄዳለሁ። ኢየሱስ የሸዋ የሚለው ነው ወይም ኢያሱ ከሚለው ጋራ ተመሳሳይነት አለው፣ የትርጉም ተመሳሳይነት አለው። ምን ማለት ነው? እግዚአብሔር ማዳን ነው ማለት ነው።
ባይዘው እግዚአብሔር ያድናልም አይደለም እግዚአብሔር ማዳን ነው የሚል ነው። አንዴ ትለኛለህ አምጣ ማስረጃ ክፈት ካልከፈት ውሸት ነው። አሁንም ቁርአናዊ ጥያቄ ጠየቅን መጽሐፍ ቅዱስ ላይ ነው ያለው። አሁንም ቁርአናዊ ጥያቄ መመለስ ካልቻልክ አንድ ጊዜ ቆይ። በነገራችን ላይ ቤዚክ የሆነ ጥያቄ ነው የጠየቀው። ኧረ አንድ ጊዜ ቆይ እኛ ኢየሱስ ስንል መድኃኒት ነው ፈጣሪ ነው አዳይ ነው ብለን በኤቪደንስ እናወራለን እኮ። እሱ ላብራራሉት እኮ ነው ላስረዳውት እኮ ነው የምናገረው ነገር። ቆይ አንዴ የምናገረው ነገር የተሳሳተ መስሎ ከተሰማውት መረጃ ብለው ጠይቁኝ። ኢየሱስ የሚለው የሸዋ ስህተት ስለሆነ ነው። ሌላ ጊዜ በማስረጃ ነው ማቃ አንተን ክፈትና በማስረጃ ይሄ ማለት ይሄ ነው ይሄ ይላል እንጂ እንደዚሁ በቃል ብትለኝ እኔ አልቀበልህም። እርግጠኛ ነኝ ኦዲየንሳችንም አይቀበሉንም፣ ማናቸውም አይቀበሉም። እኔ ያለ ማስረጃ እስካሁን ስላላወራው ፕሊስ በእናትህ አትለጥጠው። የሚፈልጉት ምን አይነት ማስረጃ ነው የሚፈልጉት? ማስረጃ የምፈልገው ስለ ኢሳ መድኃኒትነት አንድ ናቸው ብለኛል። ኢሳ መድኃኒት ነው ወይ? ቅድም እንዳልከኝ መሲህ የተላከ የተቀባ ነው የሚል የቁርአን ማስረጃ አስተን። ኦኬ ኢየሱስ ማለት መድኃኒት ማለት አይደለም። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ኢየሱስ ማለት መድኃኒት ማለት ነው የሚሉ ከሆነ እርሶ ራሱት ይህንን ማስረጃ ከፍተው ያሳያሉ። ኢየሱስ ማለት መድኃኒት ነው የሚል ትርጉም። ኢየሱስ የሚለው ቃል የሸዋ ከሚለው የመጣ ነው። እሱም ደግሞ እግዚአብሔር ማዳን ነው የሚል ነው። ይሄ ነው እየተነገርኩት ያለሁት። ወይንም ደግሞ በእንግሊዘኛው አንዴ የሸዋ የሚለው as well as meaning the Lord is salvation አንዴ the Lord is salvation የሚል ትርጉም አለው። ይሄ ማለት ነው እግዚአብሔር ማዳን ነው የሚል ትርጉም አለው። ሌላ የተሳሳተ ነው ይሄ ነገር ትክክል አይደለም ካሉኝ አይ ቲንክ እኔ ካሜራ ለመክፈት የሞከርኩ ነበረ። ምንም ቀላል እኮ ጎግል ማድረግ ነው። ከፍቻ ሳይወታለሁ ትርጉሙን ማለት ነው ከፈለጉ። ግን እኔ ካሜራ ልከፍት የሞከርኩ ነው እምቢ እያለኝ ነው። የምናገረውን ያዙና እርሶ እኔ እስካሁን ካሜራ ክፈቱ መረጃ ሳዩ አላልኩትም። የሚመልሱትን እየሰማው ነበረ። ከተሳሳትኩ ይሄ ነገር ላይ ትክክል አይደለም እንደዚህ ነው በሉኝና ከዛ በኋላ መረጃ ለማምጣት ሞክራለሁ። ሌላ ሰውም ቢሆን አስገብቼ ማለት ነው። አሁን ኢየሱስ የሚለው እግዚአብሔር ማዳን ነው የሚል ትርጉም አለው። በአንድ ጊዜ የአረብኛው ቃል ጋር ስንመጣ ቁርአን ላይ ያለው ኢየሱስ የሚለው ቃል በአረብኛው ኢሳ ተብሎ ነው የሚጠራው። ክርስቲያኖች አንድ ጊዜ እስኪ አረበኛው ኢሳና አረቦች ኢየሱስን ኢሳ የሚሉትና ሙስሊሞች ኢሳው የሚሉት እስኪ ሁለቱ አንድ ናቸው ብለህ ታምናለህ? ምክንያቱም ስላሳየንክ ነው። ጉድ አይዲያ ሳቷሽ የአረበኛው ሙስሊሞች አይደለም ኢሳ ብለው የእናንተ ኢሳ ሌላ አረቦች ኢሳ ብለው የሚጠሩት ሌላ ካልሆነ ለምንድን ነው እዚህ ጋር ልታጭበረብር ያመጣኸው? አንድ ጊዜ ብሮ እያወሩ ያለሁት ስለዚህ የተለያየ አካል እየጠራ ከአንድ ነው አትበለና። አንድ ጊዜ ላስረዳ ነው። አንድ ጊዜ እያወሩ ያለሁት ስለ ቁርአን ነው። ስለ ቁርአን እየተናገርኩ ያለሁት ቁርአን ላይ ኢየሱስ የሚለው ቃል ኢሳና የክርስቲያኖች ኢሳ የተለያየ ነው አለ። አመንክ ይሄን። ታዲያ ለምንድን ነው አንድ ነው የምትለው እዚህ መተህ? ኦኬ አንድ ጊዜ እሺ አዳምጠኝ። ኢሳ የሚለውን ቃል ባይብል የሚያምኑ ኦር ለምሳሌ እንደ ግብጽ ኦርቶዶክስ ኦር ግብጽ አረብኛ የሚችሉ ክርስቲያኖች ቢኖሩ ኢሳ የሚለውን ቃል ላይጠቀሙበት ይችላሉ። አላህ የሚለውን ይጠቀማሉ ለምሳሌ። ነገር ግን ቆይ አንዴ ሌላ ነገር ውስጥ የሱ የሚለውን ይጠቀማሉ። አንዴ ኢሳ አንድ አይደለም በቃ ዝለለውና ስለዚህ ሌላ ጥያቄ ጋር እንግባ። መምህር ቢኒ እንደዛ ይሻላል። አረ ዝም በል ይሻላል። አንተ ሪዝም ማለት አይችልም። ሌላ ጥያቄ ላይ እንግባ። ሌላ ጥያቄ ላይ ማለት አይ ኖ ያነሱት ጥያቄ አማኑኤልንና መድኃኒትን ልንገሩትና ከዛ በኋላ ሌላ ተነግረኝ። እኔ ስለ ኢሳ ከቁርአን ስጠኝ እያልኩ ስለ አማኑኤል ተነግረኛለህ እንዴ? ስለ አማኑኤል ለኔ ተውልኝ። እሺ ቆይ አንዴ ስለ መድኃኒት ሰውክብኝ እኮ ጉዳይ አይዲያ ለውይይት አዲስ ኦኬ እሺ አረ ቆይ አንዴ መድኃኒት የሚለውን እንዳስረዳውት ኦኬ በስምና አንድ ጊዜ እድል እንስጠውና እስኪ ኢሳ የት እንደተወለደ የት ቦታ አረ ይሄ ልጅ ጤነኛ አይመስለኝም። ለምን እንደምትወርዱት ኖ ቆይ አንዴ መምህር
ከእርሶ ጋር እያወራሁ ነው አይደለ? ጨጓሬ ላጡት እኮ መምህር። እኔ ሳዳምጦት ነበር ቅድም በስነ ስርዓት። ምን ሆነው ነው? ትክክል ካልሆንኩ እኮ ትክክል አይደለም ማለት አንተ መብት ነው። ኦኬ መልሱን ስሟ መጀመሪያ መልሱን አሁንም ቁርአን ላይ እንጂ ቁርአንን አብነት አድርገህ መልስልኝ እንጂ መጽሐፍ ኦኬ ቁርአንን አብነት አድርጌ ልመልስሎት ነው። ጆሮትን ያዳምጡ ባኩትን። እሺ አመሰግናለሁ። ቴንኪው አዳምጡኝ። አሁን መሲ የሚለው ወይ ነው ክብር ይኖረ በስነ ስርዓት አውራ። ጆሮህን አዳምጥ ምናምን አትበል። ጨጓራ የላጥት አትበል እንዴ። ክብር ይኖርህ እንጂ ታረኒ በጣም እኔም በጣም በክብር እያወራሁኝ ነው ከሳቸው ጋር። ሞዴሬተር አንሺ አንድ ጊዜ ቆይ ዝም በል እሺ። ሰሙዬ ዝም በል አንተ። ቆይ ግድ የለም ማለት እንሰጥህና ድል ያው ትክክል። እኔ እኮ ፌር ስትገባ ስትናገር ደስተኛ ሆኜ አይደለም። እኔ ለቀቅ ስላረኩት ነው ማሜን አንተ ያዝ እያረከው ያለው። እንደዚህ ካልሆነ ደግሞ ውይይታችን እንትን ስለማይሆን ለቀቅ እያረኩት ነው ያለሁት። ኤኒዌይስ አሁንም ቁርአንን መረጃ አድርገህ ኢየሱስና ኢሳ አንድ ከሆኑ መጽሐፍ ቅዱስ ላይ ያለው ኢየሱስ መድኃኒት ተብሏል፣ የኃጢአታችን ስርየት ተብሏል። ቅድም እንደ እስልምና አስተምሮ ደም ማፍሰስ የኃጢአት ስርየት የሚባል የለም ብለሃል። ስለዚህ ቁርአኑ ላይ ያለው ኢሳና መጽሐፍ ቅዱስ ላይ ያለው ኢየሱስ አንድ አይደለም ብለን የምንሞግተው በምክንያት ነው። አንተ ደግሞ ከቁርአን አንሳና አስማማልን መጽሐፍ ቅዱስን ሳትነካ እባክህ ማሜ እባክህ። ቤተሰብ ነው ተቋረጥን። ሄዱ እንዳንዘረገፍ ኮፒ ሊንክ አድርጉ እስኪ 794 ሰዎች። ኧረ ቆይ ኮፒ ሊንክ ይደረግ መግዲ አይደለ እንዴ? ገና 300 ብቻ ነው ኮፒ ሊንኩ። ፕሊዝ ኮፒ ሊንክ አድርጉ። ይሄ ሁላ ሰው ቁጭ ብሎ 300 ሰው ሁላችሁም ቶሎ ኮፒ ሊንኳን ቢያንስ 1-2-3 ሺህ እናስገባት ማሜ እስኪመለስ ድረስ ውይይታችን እንዲወጣ እኮ። አይ ድምፅ ሲቋረጥ ጊዜ ነው። አይ አለው ጸጥ ይበል ብዬ ነው ትንሽ። እሺ መቀጠል እንችላለን። ኦኬ አሁን ስለ አዳኝነቱ ኢየሱስ አዳኝ ነው ወይ ወይም ኢሳ አዳኝ ነው ወይ የሚለው ላይ ትንሽ ሐሳብ ልስጦት። በእስልምና ኢሳ አዳኝ ነው ወይ? አዎ ያድናል። ግን በምን መልኩ ነው? እንዴት ነው አዳኝ የሚባለው ሲባል እንግዲህ መሲህ የሚለው በአረብኛ አልመሲህ ይለዋል። በቁርአንም ላይ አልመሲህ ኢሳ ኢብኑ መርያም ብሎ ይጠቅሰዋል። አልመሲህ የሚለው ቃል መሳህ ከሚለው የአረብኛ ቃል የመጣ ነው። ምን ማለት ነው? አበሰ፣ አሸ፣ ቀባ። ማበስ ወይም ማሸት ማለት ነው። ወይም መፈወስ ወይም ደግሞ ማዳን የሚል ትርጉም አለው። ኦኬ ኢየሱስ ማለት ነው። ኢየሱስ ያብስ ነበረ፣ ያድን ነበረ፣ ሰዎችን ይፈውስ ነበረ። ስለዚህ በእስልምና አልመሲህ ኢሳ ከተባለ መሲህ ከተባለ አዳኝነቱን እየተናገረ ነው። እስልምና አዳኝነቱን ያምናል። ኢሳ ያድን ነበር። ግን ሲያድን የነበረው በምንድን ነው? እንዴት ያድን ነበር ሲባል በጣም ትልቅ የሆነ ጸጋ ተሰጥቶት ነበር። ጸጋውን ደግሞ የሰጠው ከሱ በላይ ታላቅ የሆነ አላህ አለ፣ አምላኩ አለ። ለምሳሌ ኢምራን 3:49 ላይ እንደዚህ ይላል፣ ወደ እስራኤል ልጆች መልእክተኛ ያደርገዋል ይላል፣ እኔ ከጌታ ዘንድ በተአምር ወደ እናንተ መጥቻለሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ፣ በአላህ ፈቃድ ወፍ ይሆናል። በአላህ ፈቃድ እውር የሆነው የተወለደውን ለምጻሙንም አድናለሁ ይላል። ያድን ነበረ። ኢሳ አዳኝ ነበረ። ግን ያድናል ማለት ፈጣሪ ነው ማለት አይደለም። ያድን ነበር፣ ይፈውስ ነበር። ብዙ ድንቅ ታምራቶች ባይብል ላይ የሌለ ቁርአን ላይ አለ የተጻፈ። ለምሳሌ በጭቃ ወፍ መስራቱ ባይብል ላይ የለም። ኦርቶዶክስ በአንዳንድ መጽሐፎቿ ላይ አለ እንደዚህ የሚል ግን ይታመናል። እንዲህ አይነት ድንቅ ታምር አድርጓል። በማን ፈቃድ ነው ያደረገው? በአላህ ፈቃድ። ምን ይላል ሲቀጥል? ምን ይላል? በአላህ ፈቃድ እውር ሆኖ የተወለደውን ሰው ለምጻሙንም አድናለሁ ይላል። ሙታንን አስነሳለሁ ይላል። ሙታን ማስነሳቱን በቁርአን ላይ ተጽፏል። ኢሳ የምትበሉትና በቤታችሁ የምታደርጉትን ሁሉ ነግራችኋለሁ። ሰዎች ልባቸው ውስጥ የሚያስቡትን ነገር እንኳን ሳይቀር የማወቅ ችሎታን አላህ ሰጥቶታል፣ ከአምላክ ዘንድ ተሰጥቶ። ታዲያ መሲህነቱ ምን ዋጋ አለው? ታዲያ መሲህ የተባለው እኮ በተአምር በማዳን በመፈወስ ስለተቀባ ነው፣ በመቀባቱ ነው።
ኃይል አግኝቷል። በመንፈስ ቅዱስ ኃይል ሰዎችን እየፈወሰ ነበረ ኢየሱስ። ይህንን ስልጣን ደግሞ ያገኘው ከአምላኩ ነው። ሁሉን ቻይ ከሆነው አምላክ ከእርሱ ዘንድ ስልጣንን አግኝቶ በምድር ላይ ኢየሱስ ታምራትን ሲያደርግ ነበረ። ስለዚህ ኢየሱስ አዳኝ ነው የሚለውን እስልምና በደንብ ያምናል። ሶ ተመስቆያ ቴንኪው። መንፈስ ቅዱስ የሚባል በእስልምና አለ? አዎ መንፈስ ቅዱስ የሚባለው በብዙ ነገሮች ይተረጎማል። በነፍስም መንፈስ የሚባል አለ፣ ነፍሳት፣ መላእክት የሚል ብዙ ትርጉሞች አሉት። መንፈስ የሚባለው በብዙ ይተረጎማል። አዎ ኢየሱስ በመንፈስ ቅዱስ ነው የተወለደው ማለት በኃይል ነው የተወለደው። ወር ደግሞ በአላ ጥበብ በአላ ኃይል ኢሳ ተወልዷል። ይህ ድንቅ ቅዱስ አላህ ነው ወይስ? ፕሊዝ ማሜ ግልጽ አድርግልን። አላህ ነው መንፈስ ቅዱስ ወይስ ከሱ ዘንድ የሚገኝ መንፈስ ነው? ግልጽ አድርግልን። ኃይል ብርታት ነው። እንደገና ደግሞ ለመላእክቶችም ይነገራል። ነብስም ይሆናል። ቅድም ነገር ያለው ኢሳ ሲጸነስ ነብስ ነው። በማርያም ማፀን መጥቶ ነብስ ነው። የወንድ ዘር ስለሌለ ነብስ የሚባለው ፓርት የሚገኘው ከወንድ ዘር ነው። ብዙ ጊዜ ከወንድ ጉልበት ነው። ያው ምናልባት እርሶ መምህር ኖት፣ ኦርቶዶክስን ያውቃሉ። የወንድ ጉልበት ውስጥ ነው ነብስ ያለችው ይባላል። ለዛ ነው የወንድ ዘር አስፈላጊነቱ። የወንድ ዘር ከሴቷ ዘር ጋር ሄዶ ሴት በራሷ ነብስ ማስገኘት አትችልም። ነብስ የሚባለውን የፍጥረታቶችን ነብስ የማስገኘት ኃይል ያለው የወንድ ጉልበት ውስጥ ነው። ይሄ ነብስ የሚባለው ነገር ስለሌለ ከአላህ ዘንድ ለኢሳ ነብስ ወይም ህይወቱ ነብሱ ወደ ማርያም መጥቶ ተጸንሷል ማለት ነው። ማፀን ገብቶ ተጸንሷል። የኢሳ ነብስ አዲስ ፍጥረት ሆኖ ማለት ነው። ይሄ ነው። ጥሩ። አሁን ኢሳ ታምራት ያደርግ ነበረ። ስጋዊ ፈውስ ነው ሲሰጥ ያየ ነው። ከኃጢአት አንጽቷል በቁርአን ላይ ኢሳ ዘሆል ቲንግ። ይሄ ከመሲህነት ጋር የሚያያዝ ነው። መፈወስ የሚባለው ነገር ከመቀባት ጋራ ከመፈወስ ጋራ ይያያዛል። ኃጢአትንም ማዳን ሊሆን ይችላል። ማስረጃ ሁሉንም ዘሆል ቲንግ እኮ ቁርአን ላይ ኢሳ ከኃጢአት ሲያነጻ የታየበትን ንገረኝ። እኔ እኮ መጽሐፍ ቅዱስን ሳመጣ በጣም ጥሩ አልተጠቀሰም፣ ግን ከኃጢአት ያነጻል። ኢሳ ባይጠቀስም ከኃጢአት የሚያነጻ ነው አላልኩኝም። እንደዛ ቁርአን ላይ የተጠቀሰ ክፍል የለም እንደዛ የሚል። መጽሐፍ ቅዱስ ደግሞ ኢየሱስን ምን ይለዋል? ከኃጢአት ስርዓት ሲፈታና የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይለኛል። ታምር ማድረግ ይባላል። ከታምር አንጻር አንዱ ታምር እኮ አይደለም ከኃጢአት ማንጻት ማምዬ። ስለ ታምራቱ ማቆ ሱረቱል ታምር ምን ከኃጢአት ማንጻት ታምር ነው? ታምር ነው። እስኪ ከኃጢአት ያነጻ ነብይ ከቁርአን ሙሳም ሆነ ኢብራሂም አንድ አውጣና ስጠኝ። ያወራለሁትኝ ከኃጢአት ሰዎችን መፈወስ አምላክነት አይደለም። አምላክ ግድ የለም ግድ ነው። አምላክነት እንደሆነ እንዴት አድርገህ አምላክነት ነው የሚል ሆነ የመጽሐፍ ቅዱስ ጥቅስ መጀመሪያ አምጡ። አምላክነት ነው። ይኸውልህ ኃጢአትህ ተሰረየችልህ ተነስና ሂድ ሲል አይሁድ አንጎራጎሩ። ለምን? ኃጢአትህ ተሰረየችልህ የማለት ስልጣን የማንን የማን ብቻ ስለሆነ የእግዚአብሔር ብቻ ስለሆነ እንዴት ኃጢአትህ ተሰረየችልህ ይላል ብለው ነው ክሳቸውን ጀመሩት። አዎ ትክክል እኮ ነው። ታዲያ ስልጣን ተሰጥቶት ነው ሲፈውስ የነበረው። የኢየሱስ አሁን ስለ ኢየሱስ እንዳትመጣ። እኔ አሁን ስለ ኢሳ ንገረኝ ነው ያልኩት። ኃጢአት ያነጻበትን ቁርአን ያስጠኝ። ኦኬ አካል ጉዳተኛው አሁን ያነሱት ክፍል አካል ጉዳተኛ የነበረውን ሰው በአንቀልባ አምጥተው ኢየሱስ ኃጢአት ተሰረየችልህ አለው አካሉን ከመፈወሱ በፊት። ያንን ነገር ያንን ነገር ባለ ጊዜ ህዝቦቹ ምን ያሉ? ከእግዚአብሔር ውጪ ኃጢአትን መሰረይ የሚችል ሰው ማንም የለም ብለው ሲያስቡ ኢየሱስ ምን ብሎ መለሰላቸው? ለሰው ልጅ ኃጢአትን የመሰረይ ስልጣን እንደተሰጠው እንድታቁ ብሎ ከዛ በኋላ ያንን አካል ጉዳተኛ አልጋን ተሸክመ ሄዳለሁ። ይሄ ማለት ኢየሱስ ስልጣን ስልጣን ተሰጥቶት አንዴ ልጨርስ። ስልጣን ተሰጥቶት ሲፈውስ ነበር። ስለመሰጠቱ ደግሞ እንመጣለን። ኢየሱስ ስልጣን ከማን ተሰጠው? ለምን ተሰጠው? እንዴት ተሰጠው? ክርስቲያኑ እኔን ጠይቀኝ። ከመሲህነቱ ጋር ይገናኛል። ራሱ ያነሱትን የመለስኩት ፕሊስ። ቁርአን ላይ ያለው ኢሳ ግን ከኃጢአት ልክ እንደዚህ ሽባው እንደተረተረ ከኃጢአት ተነስና ተፈወስ ያለበትን የቁርአን ያስጠኝ ነው ያልኩ። ከሌለ መጽሐፍ ቅዱስን ምሽግ አድርገህ መጽሐፍ ቅዱስ ለቆ ይባል ብለህ
ቁርአን ላይ ያለውን ኢሳና መጽሐፍ ቅዱስ ላይ ያለውን ኢየሱስ አንድ አድርገህ መመለስ አትችልም። ለምን? ለየቅል ነው። መጽሐፍ ቅዱስና ቁርአን በምንም ታምር ስለማይገናኙ ማለት ነው። ስለማይገናኙ ማለት ስላለው ኦኬ። ኃጢአት ፈውሷል የሚል ቁርአን ላይ አለ ወይ? የለም። እንደዛ የሚል ነገር አላየውም። ሶ በባይብል ላይ ስላለ ኢሳ ሌላ ጥያቄ የለም ማለት በቃ መጽሐፍ ቅዱስ ነው። ልዩ ያውራ እባክህን ተናገር ውሸቱን። ከውሸቱ ውጭ ሌላ ነገር አታውራም እንዴ? ቆይ እሺ በቃ ልለፍ ወይንን አሁንም ኦኬ። ኢየሱስ ክርስቶስ ማለት ዘላለማዊ ነው። ኢሳ ዘላለማዊ ነው። ዘላለማዊ ነው ማለት ኢየሱስ ክርስቶስ ዘላለማዊ ነው አልኩ። መጽሐፍ ቅዱሴን የት ላይ ብለህ እኔን መጠየቅ መመለስ የኔ ድርሻ ነው። ቁርአን ላይ ያለው ኢሳ ዘላለማዊ ነው። ኦኬ ዘላለማዊነት ማለት ሁልጊዜ መኖር ነው? ሕያውነት ነው? ምንድን ነው? አልገባኝም። ምንድን ነው ዘላለማዊነት? የሰው ልጅ ከሞት ከተነሳ በኋላ ሁሉም ዘላለም ይኖራል። ሙስሊም ወይ ዘላለማዊ ማለት ትናንትናም ዛሬም እስከ ዘላለሙ ያውና ሕያው መሆን ማለት ነው። ኢሳ እንደዛ ነው። መሀል ልግባና ማሜ አንተ ወይ ትንሽ ረፍት አድርግና ለሁለት ስለሆነ እየጠየቁ ካሉ ኢንጂነር አብዱልአዚዝ መጥተዋል። እሳቸው ደግሞ ይቀጥሉ። ይቻላል፣ ሼር ማድረግ ይቻላል። ሌሎችም መልሰው ከኔ ጋር ስለሚቀጥሉ ቀጥል ቢኒ። አንተ ከሱ ለሁለት ነው ሰሙ። አንዴ ይቅርታ፣ ለሁለት ነው ስትጠይቁት የነበረው እስካሁን። ስለዚህ መቅድዬ እንደዛ አይደለም። መቅድዬ እንደዛ ማሜ እኮ ቆይ ይቅርታ ሰሙዬ፣ ይኸውልሽ ማሜ እኮ ረዥም ጊዜ የውይይት ልምድ አለው። በጣም ረዥም ጊዜ ልምድ አለው። ምን መጠየቅ ሁለቱ ለሁለቱ ቢሆንማ ከአንዳችሁ ጋር ነው መወያየት የምፈልገው ይለኝ ነበረ። ነገር ግን ተው ስለው ነበር እኮ ሰሙ ከኢንጂነር ጋር ይቀጥል። አንድ የመጨረሻ ጥያቄ ነው ያለኝ እኔ። በቃ ሰሙ ከኢንጂነር ጋር መሀል ላይ አልገባባቸውም። ቁርአናዊ ጥያቄ ጠይቅ። ከቁርአን መጽሐፍ ቅዱስ ላይ ዝር ሳይሉ መጽሐፍ ቅዱሳዊ ጥያቄ ጠይቁን። በነገራችን ላይ የትኛውም ክርስቲያን አንዴ መግድዬ የትኛውም ክርስቲያን መጽሐፍ ቅዱሳዊ ጥያቄ ተጠይቆ ቁርአን ላይ ሄዶ ለመመለስ አይሞክርም። ይሄ አሁንም እንደዛ አታድርጉ። መጽሐፍ ቅዱስ ማን አረገ? ያልኩ አይደለም። አሪፍ ነው፣ ጥሩ ነው። አሁን ጥያቄዎትን መምህርዬ ኢንጂነር አብዱልአዚዝ አሉ፣ ለእሳቸው ማቅረብ ይችላሉ ማለት ይቅርታ አሉ። ኢንጂነር ላቅርብላቸው ቢኒዬ፣ እኔ ልቀይሩት እንረፍ። እኔና ማሜ እንቀጥላለን በኋላ። ጥሩ እሺ፣ ቀጥል። አልገባም። ኢንጂነር አብዱልአዚዝ አሉ ለሁን ግን ከአንተ ጋር የምቀጥለው በምን ጉዳይ ነው? ትምህርቱን የሰጠው ጉዳይ ነው። በአላህና በኢሳ መካከል ያለውን እንትን ዲስከስ እያደረግን ነውና ጥያቄው በኢሳና በኢየሱስ ዙሪያ ነው ሮቴት የሚያደርገው። ጥያቄያችንን መቀጠል እንችላለን። አንዴ እሺ፣ ሀሳብን ገልጻል። ሀሳቤን ልግለጽ። አይ ጥያቄያችንን መቀጠል እንችላለን። አንዴ አወራህ አይደል? አዳመጥኩ። ሰው ሲያወራ ደግሞ ጣልቃ አትግባ። ሀሳብህን ገልጸሃል፣ የኔን ሀሳብ ደግሞ ልግለጽ። ከዛ እንዲል ካደረግን በኋላ ከተስማማን እንቀጥላለን። ኧረ ቀጥል፣ በቃ በእናትህ ቀጥል። ሌላ ነገር አታወራ። እሺ ጨርሻለሁ። በቃ አላወራም ካንተ ጋር ካልሆነ ቢቀጥል። በዚህ አይነት ሁኔታ ንጽጽር የለም በነገርክ ላይ ሰሙ። ሰውን ሞክ ማድረግ አትችልም። ድረስ በጣም ይቅርታ አድርጊና ፈርዘር አታወር። ህፃን ልጅ አይደለም እዚህ የተቀመጠው። እሺ ለንግግር ለከቲሉ ቀጥታ ጥያቄ ነው የገባን። በእናትሽ ስርዓት ይኖርሽ። እሺ ፕሊዝ ሰሙ፣ ፕሊዝ ያ ሰሙ፣ ፕሊዝ ሰሙ። እንደምንም ቻል አድርግና አልቀጥልም። በቃ እኔ ከሰሙ ጋር አልቀጥልም። በመጀመሪያ ደረጃ ውይይት ሲባል ለመወያየት ራሱ መቀራረብ ያስፈልጋል። ስለዚህ እኔ ስርዓት ከሌለው ሰው ጋር አላወራም በመጀመሪያ ደረጃ። ስለዚህ ጉዳይ ዲያጀምራል ጋር ይቀጥላሉ። ኖ እኔ አሁን ወንድሜን ስርዓት የለውም ብሎ ሲናገሩ ቁጭ ብዬ አልሰማሁትም። አሁን እኔ ጉዳይ ዲያን እንዲህ ብለው አልለውም። ወይም ተነስቶ ተወኮ ያልኩት ነው። ተነስቶ ሰሙ ማሜ እንዲህ ነው ብሎ ሲናገረው ተው ያልኩት ነው። ይሄ ትክክል አይደለም። በዚህ መንገድ ወንጌል እንድንሰብክም ቤተክርስቲያን አላዘዘችንም። ኖ ነው እያልኩ ያለሁት። አይቻልም። ኦርቶዶክሳውያን እዚህ ውስጥ ካላችሁ በምንም ታምር አይደለም መናገር፣ ክፉ ኮሜንት ፕሊስ አትጻፉ። በቃ ከፈለጋችሁ ስብከታችሁን ስበኩ። ኑ በብርሃኑ በቃ ስለ ክርስቶስ አምላክነት የሚገልጥ ጽሑፍ ጻፉ እንጂ ባካችሁ ምንም ነገር
አልፈልግም። ሰው ኢንጂነር ልክ አይደሉም። ስለ ዘላለማዊነት እናውራሽ። ኢየሱስ ዘላለማዊ የዘላለም አምላክ ነው። ኢሳ በነገራችን ላይ ኢየሱስ አምላክ ተብሏል። ኢሳ አምላክ ተብሏል። ማሜ ኦኬ፣ ምናልባት ኢየሱስ የዘላለም አምላክ ነው የሚል ጥቅስ ምን ላይ ነው ያገኘው? ከምን ላይ ነው ያነበብከው? ኢሳያስ 9:6 ኢሳያስ 9:6 ላይ ኢየሱስ የሚል ቃል የለም። ሮሜ 9:5 እሺ ሮሜ 9:5 ላይ የሚለው ኢየሱስ በስጋ መጣ እርሱ ከሁሉ በላይ የተባረከ አምላክ ነው የሚል ነው እንጂ የዘላለም አምላክ ነው የሚል ከየት ነው ያመጡት? ግድ የለም ኢየሱስ አምላክ መሆኑን መጽሐፍ ቅዱስ ያሳየናል። ኦኬ እየተናገሩ ያሉት የዘላለም አምላክ ነው አይደል? የዘላለም አምላክ ነው አይደል? አምላክ መሆኑን ከየት ነው ያመጡት ነው ያልኩት። አይልም ወይ? ሮሜ 9:6 ሮሜ 9:5 የዘላለም አምላክ ነው አይልም? አይልም። ያው ትልቁ ላይ አድርግኝ ሄዱ አምጣ ይኸው ተመልከቱ። የዘላለም አምላክ ነው ይላል። ኦኬ አሳዩ። ኦኬ ፍሊፕ ላድርገው። ያው ሰምታችኋል እንዳትረሱ። የዘላለም አምላክ አንተ ነህ አምላክ ካፈርክ የምታፍረው ባይዘዌ ካፈርክ የምታፍረው አንተ ነህ። ሮሜ 9:8 ነው። ሮሜ 9 እኮ ላሳይ ቁጥር 5 እነርሱም አባቶቻችን ናቸው። ከእነርሱም ክርስቶስ በስጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ብሩክ አምላክ ነው። አሜን አሜን አሜን። የዘላለም አምላክ ያላችሁ ኦርቶዶክሳውያን ጻፉ። ቆይ ራስህ ቆይ። እሱ የቤተክርስቲያን ስራ አንተ አይመለከትም። ይሄ መጽሐፌ እኔ ነው። የስንት ዓመተ ምህረት ያንተ ነው። የምንም ይሁን አይመለከትም። የስንት ዓመተ ምህረት ነው? ቆይ አንተ ሐዲስ ላይ ገብተህ ቆይ አንተ እንዳስጨርሰኛ እኔንም አንተ ሐዲስ ላይ ገብተህ ዓመተ ምህረቱን ንገሩኝ እስኪ አንዴ አዳምጠኝ። አንተ ሐዲስ ላይ ገብተህ ሐዲሳት ላይ ዳይቭ ናቸው ብለህ ካሳለፍካቸው ለምን ዳይቭ ሊሆን አይገባም የማለት መብት የለኝም። የአንተ አባቶች የእስልምና ቅበተ እምነት ላይ የሚሰሩ አባቶች ሳሂህ ሆኖ የሚያልፈውን ሳሂህ አድርገው አሳልፈው ዳይቭ የሆነውን ግን ዳይቭ ነው ብለው ስለጣሉት ይሄ አይመለከትም። 2000 ያንተ ጉዳይ አይደለም። ይሄ ያንተ ጉዳይ አይደለም፣ አይመለከትም። ነገርኩ እኔ ቆይ ይኸውልህ የሆነ ሐዲስ ብጠቅስልህ ዳይቭ ነው ይሄ ትክክል አይደለም ካልከኝ ኦኬ ብዬ ነው የምዘጋው። ይሄንን አንተ አይመለከትም። መጽሐፍ ቅዱሴ ግን እከፍትላለሁ። አንድምታም አለኝ በነገራችን ላይ ስለ ዘላለም አምላክነቱ በደንብ በአንተ ሙፈሲሮች እንደተፈሰረው በደንብ የቤተክርስቲያን አባቶች ያብራሩትን ማምጣት ትችላለሁ። ስለዚህ ኢየሱስ የዘላለም አምላክ ነው። ኢየሱስ የዘላለም አምላክ ነው። ኢየሱስ የዘላለም አምላክ ነው እያላችሁ ኦርቶዶክሳውያን ጻፉልኝ። ይሄ ማንንም አይነካም። ኢየሱስ የዘላለም አምላክ ነው። ኢሳያስ ላይ የተነገረው ለማን ነው አልከኝ? ኢሳያስ ላይ ከኢየሱስ ውጭ የትንቢት ለማንም አልተነገረም። አንተ አለመቀበል ወይም ደግሞ አንተ ይሄ ቃል ለእሱ አይደለም ምናምን ብለህ መቃወም መብት ነው። ትንቢተ ኢሳያስ ምዕራፍ 9 ቁጥር 5-6 እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ሕፃን የተባለው በቤተልሔም የተወለደው ኢየሱስ ነው። እመጣላችኋለሁ። ማቴዎስ 1:26 ላይ፣ ሉቃስ 1 ትንቢቱ ተነግሮ ኢየሱስ እንዴት እንደተወለደ ሉቃስ 2 ላይ እመጣላችኋለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። የሕፃን የዘላለም አባት ነው። የዘላለም አባት ነው። ከዚያስ ኃያል አምላክ ነው። ኃያል አምላክ ነው። የዘላለም አባት ነው። የሰላም አለቃ ነው። ኦኬ ቆይ የዘላለም አባትም የሚለው ለኢየሱስ ነው። እንግዲህ ሕፃኑ ነው የተወለደው። ከኢየሱስ ውጪ ይሄ ቃል ለማን ተነገረ? ኦኬ ኢየሱስ ለዘላለም አባት ከሆነ ለዘላለም አባት የሆኑ ሁለት አባቶች አሉ ማለት ነው። አብና ኢየሱስ ፖለቲካውን ተወሱ። ፖለቲካውን አቆየው። አሁን ስለዚህ ነው እመጣልሃለሁ። እሱን እመጣልሃለሁ። በመሀል ልግባ። አፎን ማሜ አትገባም። ማንንም አልገባም። ከማንም ጋር ነው የምቀጥለው። ሰሙ ከማንም ጋር እንዳያወራ ተሰጥቷል። ዝጋው ማይክን። ከማንም ጋር አላወራም። ከማንም ጋር ነው። ኦኬ የዘላለም አባት የሚለውን እስቲ ያስረዱን መምህር። የዘላለም አባት ነው። አባት ነው ኢየሱስ። ልጅ ነው አባት። የዘላለም የዘላለም አባት። ቆይ የዘላለም ልጅ ነው ወይስ የዘላለም አባት? እድሜያ ተወሱን። አባትነቱ ለኛ ነው።
ልጅነቱ ጥያቄ ነው እኮ ልጅነቱ ለአባቱ ነው። ማሜ ልጅነቱ ለአባቱ ነው፣ አባትነቱ ለኛ ነው። ኦኬ የኢየሱስ አባት ለሱ አባት ነው እና ለእናንተ ደግሞ አባታችሁ ኢየሱስ ነው። አብም ወልድ መንፈስ ቅዱስም አባታችን ነው። ሶስት አባት ነው ያለው። አንድ አባት አለን ይላል መጽሐፍ ቅዱስ። እሺ ቆይ ኢየሱስ አባትክ ነው? አባቴ ነው። አባ ብለን ልጥራል ጥቅስ ኢየሱስ አባቴ ነው። እሺ አሳይ እስቲ። አሁን ሌላ ማምለጫ ነው የሚለውን አሳይ ከሆነ አባት የሚለውን ቆይ አውጡት ወደ ጥቅሱ ሂዱ። እሺ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 እሺ እንዲህ ይላል 8 ላይ እስኪ ሮሜ 8 ወጣናል። ስጋውን ቀጣት እኛን ያጸድቀን ዘንድ ኦሪትን ሕግ ሰርቶ ፈጸመ ያደርገን ዘንድ ይህም በመንፈስ ሕግ ጸንተው ለሚኖሩ እንጂ በስጋ ላይ የሚኖሩ አይደለም። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ የሚኖሩ ግን የመንፈስን ነገር ያስባሉ እና እግዚአብሔር ሕግ እስኪ አባ ብለን የምንጠራበትን የልጅነትን ጸጋ ከሱ ተቀበልን ነው የሚለው። አባ ብለን የምንጠራበትን የልጅነትን ጸጋ ከሱ ተቀበልን። ኢየሱስ አባት ነው ይላል እሱ ጥቅስ ላይ አባት ነው። አባ ብለን የምንጠራበትን የልጅነትን ጸጋ የተቀበልነው ከኢየሱስ ነው። ከኢየሱስ ተቀበልን እንጂ ቆይ አባትነቱ ለኢየሱስ ነው ወይስ ለአብ ነው? አንተ ማን ነው የምትተረጉመው? እኔ እኮ ትርጉም ላይ አልመጣሁም። ትርጉም ላይ አልመጣሁም። መምህር ጥያቄ ነው። አሁን አንድ ነገር ልንገርህ። ኢሳ የዘላለም አምላክ ተብሏል። ኢየሱስ ነው አብ ነው? እሱ ጥቅስ ላይ ኢሳ የዘላለም አምላክ ቆይ አትለጥጠው ጥያቄውን። ኢሳ የዘላለም አምላክ ተብሏል ወይ? እሱ ጥያቄ ላይ ኢሳ ነው አባ ቆይ አንዴ ከቁርአን ተሳምጣ ልዝጋልህ ማይክ ቆይ አንዴ ቆይ ጥቅሱን አውጡት። አሁን ያወጡትን ጥቅስ ያን ጥቅስ አምጣ። እንደውም አልሰጥም። እሺ አሁን የከፈቱትን ቆይ አንዴ የከፈቱትን አሳዩኝ። አልሰጥም እንዴ ምን ሆነ ነው? አንተ አምጣ አንተ ኢሳ የዘላለም አምላክ ተብሏል። ሮሜ ምዕራፍ 5 ቁጥር 18 ኢሳያስ አንዴ አትግባ ማለት እርዳታ አንፈልግም። አንድ ጊዜ ኦኬ የወሎት መምህር ይሄንን አሁን ያወጡትን ጥቅስ ኦርቶዶክስ ለአብ ነው ብላ ነው የተረጎመችው። አባትነቱ በትርጓሜ አልተረጎመችም። ኦርቶዶክስ የራስህን ጥቅስ የራስህን አምጣ። ቆይ ሰሙ ያትግባ ማለት አምጣ። ለአብ ነው ብላ የተናገረችበትን አምጣ። እሺ ኦኬ ጥቅሱን ንገሩኝ ልክፈትሎት። በትርጓሜ የምን ራስ አላልክም እንዴ? ትርጓሜ ልክፈትሎት ልርዳው። ለምን ነው የምትከፍትልኝ? ከፍቻለሁ እኮ አሁንም ቤተሰቦች 1000 ሰው በቃ አንዴ ላቋርጥ ነው። አሁንም 1000 ሰዎች አላችሁ። ጥያቄያችን ምንድን ነው? ከመሰረቱ አንድም መልስ አልተመለሰልንም። ኢሳና ኢየሱስ አንድ ናቸው አለኝ። እኔ ስለ ኢየሱስ እርግጥ ተናገርኩ። እሱማ ጨረስን እኮ መልሼ አልጨረስንም። መቼ መለስ አለቀ? መቼ አለቀ? መች መለስ? ከአንድራቸው የሚል እኮ አንድ ነገር እኮ አንድ ማሳያ እኮ አልሰጠኝም። የኢየሱስ ደም ከኃጢአት ያነጻል አልኩ። የኢሳ ደም ከኃጢአት ያነጻል እንደ እስልምና ስጠኝ መልስ። ኦኬ እሺ አሁን እንግዲህ ለመሸሽ ይመስላል ከተጠየቁት ጥያቄ ላይ እየለቀኩ እኮ ነው። በነገራችን ላይ እኔ ሆኜ ነው የለቀኩ። መምህር ሆኖ አባ የሚለውን የልጅነት ስልጣን ሰጠን የሚለውን ጥቅስ ለኢየሱስ ተጠቀሙበት። ለአብ የተሰጠውን ጥቅስ የልጅነትን ጸጋ የሰጠን ወልድ ነው። ትርጓሜው እንደዛ አይልም። ከፍቶ አሳዩን ትርጓሜው። እኔ ላይ ደግሞ ገባ። አንተ መልስ የለህም። ኢሳና ኢየሱስ አንድ መሆናቸው መልስ የለህም። የራሱትን ትርጉም ለምን ይተረጉማሉ? እንደዛ ለምን አንተ አምጣ። አንተ የኔን ተውልኝና አንተ መልስ አምጣ። ለምንድነው ጭቅጭቅ የምታደርገው? አምጣ። ኢሳ የኃጢአት ስርየት ይሰጣል ወይ? ኢሳ የኢሳ ደም ከኃጢአት ያነጻል ወይ? ወይ አንዴ እሱን እንጨርስና ወደ ኢሳ አምጣ። ይሄን አምጣ። ቀድመህ ይሄን ሳትመልስልኝ ለቅቄ ነበር። እንደውም አለቅም። አምጣ። ቆይ የኢሳ ደም ከኃጢአት ያነጻል ወይ? ዘግቼልሃለሁ ማይክ ነገርኩ። የኢሳ ደም ከኃጢአት ያነጻል። አምጣ ማስረጃ። ቆይ ፈቅድልህ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኤፌሶን 1:7 ላይ ስለ ኢየሱስ ነው እኔ የማወራው፣ አይመለከተኝም ስለ ኢሳ። ኢየሱስ ኖ በደሙ በተደረገ ቤዛነታችን አገኘን፣ ይኸውም የኃጢአታችን ስርየት ነው ይላል። ክብር ምስጋና ለስሙ ይሁን። በኢየሱስ ደም የኃጢአት ስርየት አግኝተናል፣ ለቤዛ ቀን ታተመናል። ኤፌሶን 4:30 ላይ ለቤዛ ቀን ታተማችኋል ይላል። የታተምነው በክርስቶስ ኢየሱስ ደምና በክርስቶስ ኢየሱስ ደም ነው። የነቢይ ደም ለቤዛ ቀን አያተመንም።
የመላእክት ደምም የላቸውም ሲጀመር። የኢሳያስም የሙሴም የኤርሚያስም የዳንኤልም የጴጥሮስ ወደ ሐዋርያ ስንመጣ የጳውሎስም ደም ከኃጢአት ማንጻት አልቻለም፣ አይችልም። አምጣ የኢሳ ደም ከኃጢአት ያነጻል የሚል ማስረጃ አምጣ። አንድ ከሆኑ እንደ ቁርአን አልከፍትብን። ካሁን በኋላ ማይክ በስርዓት የጠየኩን ጥያቄ መልስልኝ። ቀጥል። ኦኬ እሺ ጨረሱ። ኦኬ አንድ ጊዜ ምንድነው አሁን መጀመሪያ የተናገሩትን ጥቅስ አይታችኋል፣ ሰምታችኋል፣ ሰዎች ሰምታችኋል። ራሳቸው ነው ኢሳይያስ 9:6ን ጠቀሱና ከዛ በኋላ ወዴት ሄዱ? ወደ አዲስ ኪዳን ገቡና አባ አባት የሚለውን የልጅነት ስልጣን ሰጠን የሚለውን ጥቅስ ራሳቸው ሄደው አመጡ። በራሳቸው ባመጡት ጥቅስ ለኢየሱስ ተብሎ የተተረጎመ ትርጓሜ የለም ስላቸው ወደ ሌላ ደግሞ ሄዱ። ወደ እስልምና ውስጥ ደግሞ ቶሎ ብለው ለማምለጥ እየሞከሩ ነው ያሉት። እንደዛ እያደረጉ ነው። ይሄን ጨርሱ። ኦኬ ተሳስቻለሁ በሉና ወደ ጥያቄው እኔ ልሂድ። ተሳስቻለሁ መልስ እኮ የለህም። የኢሳ ደም ኃጢአት ያነጻል ለቁርአን አንተ ነህ መልስ የሌለህ። ምንድን ነው የተሳሳትኩት? ወይ አባ አባ የሚለውን ስልጣን የልጅነት ስልጣን ሰጠን የሚለው ለአብ ነው የተሳሳትኩት? ምንድን ነው የተሳሳትኩት? እሺ ለአብ ነው ለኢየሱስ ለአብ ነው ለኢየሱስ አባ አባት የሚለውን ስልጣን ሄደናለሽ። አካሄደ ወይ ለአብ ነው ለኢየሱስ ሄደን ተመለሺ። ስርዓት ያዛው። ፖለቲካ ልትሰራውን አንተ አሁን እኔ ላይ ፖለቲካ ሰርተ ይቅርታ ጠይቅ ምናምን መልስ። የኢሳ ደም ከኃጢአት ያነጻል አንድ ከሆኑ ለመምህር ቢኒ አንዴ ሄደን አለሽ ሄደን ተመለሽ። ቆይ ፖዝ ናት ትመለሳለች። ምን ፈልገህ ነው? ሰሙ አካሄድ ነው። በነገራችን ላይ መምህር ቢኒ እስካሁን 2 ሰዓት የሚያክል ቆይተናል። ልጁ አንድ ጥያቄ የመለስ አይደለም። ስለዚህ ይቅርብንና ሌሎች የሚችሉ ካሉ ይግቡ፣ እድሉ ይሰጣቸው። እንደዛ ይሻላል። ለምንድን ነው የሚቀየረው? ኢሳና ኢየሱስ አንድ ናቸው ካለኝ እስካሁን አንድ መልስ አልሰጠኝም። ኦኬ ቆይ አንዴ ሊያሳዩ ነው ትርጓሜውን ተመልከቱ። ለምንድን ነው ትርጓሜ አመጣልሃለሁ? አንተ ነህ እኮ ትርጓሜው ማሳየት ያለብህ። ትርጓሜው አለኝ ግን አላሳየህም። ትርጓሜው ኃይልም ካልክ ቆይ አንዴ መምህር ለምን ኮምፕሊኬት እንደሚያደርጉት አይዶ ነው። ልክ አይደለም አካሄደ። እኔ እኮ አንተን ይቅርታ ጠይቅ አላልኩህም። በነገራችን ላይ የማታውቀው ውስጥ ገብተህ አትፈትፍት። አምጣ አንድምታችሁ ይና አይልም ካልከኝ አምጣ፣ አንድምታዬን አምጣ። እኔ አላውጣም አንድምታ። ሮሜ አሁንም ልድገምልህ። ሮሜ 8:15 ዳግመኛም አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃትና የባርነት መንፈስ አልተቀበላችሁምና ይላል። እኛ የእግዚአብሔር ልጆች እንደሆንን በልቦናችን ምስክሩ እርሱ መንፈስ ቅዱስ ነው። እኛ የእግዚአብሔር ልጆች ከሆንን ወራሾቹ ነን። የእግዚአብሔር ወራሾቹ ከሆንን የክርስቶስ ወራሾቹ ነን። በመከራ ከመሰል ነው በክብር እንመስላለን ይላል ሮሜ 8:15 እስከ 17። አይ ይሄን ትርጓሜን ያውቀዋለሁ፣ ይሄ የተነገረው ለአብ ነው ለወልድ አይደለም ካልክ ማስረጃ አምጣ። ቴንክ ዩ። ኦኬ እሺ አንዴ እኔን አተልቁኝ። በትልቁ ሆናለ ጉዳይዳ መሐመድ ምን ማስረጃ ሊሰጠን ነው? እኔ የጠቀስኩትን ሮሜ 8:15 ይሄ የተነገረው ለአብ ነው የሚለው የቤተክርስቲያን አባቶች። አንተ ስለተሳሳትክ ሰዎቹን ይቅርታ ጠይቅ አልከኝ። አንተ አንድምታውን አምጥተህ ከፍተህ ለአብ ነው ከተባለ ይቅርታ ጠይቃለሁ። ቀጥል። ኦኬ ይታያል አይደል?
ይታያል። ኦኬ ይታያል። እሺ ይኸው ሮሜ 8:15 ትርጓሜ ከላይ እኔ እንዳሳየው ቢኒ በጣም ይቅርታ ከሙስሊሞች ሞዴሬተርሽ ነው። አንድ ጊዜ ሁላችንም አንድ ጊዜ ጋይስ አሳርፊያቸው። በእውነት አያወርዱት። ለምንድን ነው የሚያወርዱት? እሺ ይሰማል መምህር? ይኸው ሮሜ 8 ይኸው ላሳዩት። ሮሜ 8 ይኸው ሮሜ 8 ቁጥር 15 ቁጥር 8 ሶሪ አንዴ ይኸው 8:15 ይኸው 10 ኦኬ 9 10 13 14 15 15 ላይ ጀምሮ ላንብሉት። እሳቸው ምንድን ነበር ያሉት? መጀመሪያ ጥቅሱን ላሳያችሁ ወደ ሌላ ነገር ውስጥ እንዳንሄድ። ይኸው እሳቸው ያነሱት ጥቅስ ምንድን ነበረ? መጀመሪያ እዛው አለ፣ ግድ የለም ተመለስ፣ እዛው ግድ የለም እዛው ተመለስ፣ ሌላ ቦታ እንትን አትበል። አንዴ ቆይ አንዴ፣ ችግር የለውም እኮ ሰዎች እንዲያውቁት ነው። ሮሜ 8:15 ይሄ ነበር። ይኸው የተነጋገሩ ይኸው ኤደን ካለሽ ከጉዳይ ዲያ ሞዴሬተርሽን አንሺ። እሱን እያስወረደኝ ያለው በጣም ይቅርታ። አንተ እኔ ምን ብዬ ነው ማስወርደ? ኤደን ከጉዳይ ዲያ ሞዴሬተር አንሺ። ራሱ ነው እያስወረደኝ ያለው፣ እያየሁት ነው። ሞዴሬተር ነኝ እንዴ? ኦኬ ሞዴሬተር ከሰጠሽኝ አንሺው። ሞዴሬተርነት በቃ እያስወረዱኝ ነው። ሙስሊሞች እያስወረዱኝ ስለሆነ የሙስሊሞችን ሞድ እንትን አንሺ። ከዚህ በኋላ ይሄ ልጅ ለኔ ኦኬ ሞዴሬተር ለኔ የሰጠኝ ሰው ካለ መነሳት ይችላል፣ ችግር የለውም። እኔ ሞዴሬተር አልፈልግም። ሲጀመር ከእሳቸው ጋር ያወራው ነበረ። አንተ ጸባይ ስለሌለ ነው ወደ ታች የሚያወርዱክ። አሁንም ጸባይ ከሌለ ሊያወርዱ ጸባይ ነው የሚያውቀው። እነዚህ ምን አይነት ስራ ሰሙ እንዳያመልጥ፣ ሰበብ አድርጎ እንዳያመልጥ። አንዴ ግድ የለም ሰበብ አድርጎ እንዳያመልጥ። ቀጥል። እሺ ይኸው ምንድነው? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም የሚለውን መምህር ምን ብለው ተረጎሙት? አባ አባት የተባለው ኢየሱስ ነው፣ አባት ነው ኢየሱስ፣ ለዘላለም አባት ነው ብሎ ይሄን ትርጉም ፈቱት። እንደዚህ ብለው ይሄ ትርጉም እሳቸው እንዳሉት ኢየሱስን አባትነት ያሳያሉ ወይ? እስቲ የኦርቶዶክስ ትርጓሜ ምን ብሎ ተረጎሙት? ይኸው 15 ለኃጢአት ይላል 15ኛው ሲተረጉሙት ማለት ነው። ለኃጢአት ለሞት ያስገዛናል ብላችሁ ሁለተኛ በምትፈሩ ገንዘብ የምታፈሩበትን ሀብት ሁለተኛ የተቀበላችሁ አይደለምን ይልና ከዛ በኋላ ወልድን መምሰልን የልጅነት መምሰልን የሚያመጣላችሁን ሀብት ገንዘብ አድርጋችኋል እንጂ ልክ እንደ ኢየሱስ ልጅነትን የማግኘት ማለት ነው። ቀጥሎ ምን ይላል? ልጅ ተወልዷል፣ በሞግዚት ያድጋል። የተወለደው አባቱን ይመስላል እንጂ አሳዳጊውን ወይም ሞግዚቱን እንዳይመስል እኛም ከአብራክ መንፈስ ቅዱስ ከማፀነ ዮርዳኖስ ተወልደን የወለደንን እርሱን እንመስላለን እንጂ ያጠመቀንን ቄሱን አንመስልም። ኦርቶዶክስ ምን ብላ ነው የተረጎመች ያለችው? የመንፈስ ቅዱስ መወለድ ብላ ነው ይሄንን የፈታችው። ማስረጃ ወይት አምጣ ማስረጃ። ይሄ መምህር ቢኒ የተናገረው ሮሜ 8:15 አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ የሚለው የአብ ልጅነታችን የሚያሳይ ነው የሚል ትርጉም አምጣ። እንዲህ ይላል ይሄ መጽሐፍ። ይሄው አምጣ ቆይ ኦኬ ቆይ አልጨረስኩም። ትርጉሙ አላለቀም እኮ ማንኖት መምህር፣ ትርጉሙ አላለቀም። ትርጉሙ እኮ አላለቀም። ስለመወለድ ሲናገር ምን አለ? መንፈስ ቅዱስን ጠቀሰ፣ በቄሱ አይደለም ብሎ አብራራው። ከዛ በኋላ አባ ውእቱ ብላችሁ የምትለምኑበት ይላል። ውእቱ መንፈስ ቅዱስ ሰማዕት ለመንፈስ ነው ይልና እግዚአብሔር ይልና ምን ማለት ነው? ውእቱ መንፈስ ቅዱስ ሰማዕት ማለት ምን ማለት ነው? ፍታዋ። ውእቱ መንፈስ ቅዱስ ሰማዕቱ ለመንፈስነ ከመ ውሉደ እግዚአብሔር ንሕነ። ሂድ እስኪ ሁለተኛ ቆሮንቶስ 1:22 ሂድ። አረ ቆይ አማርኛውን ነው እያነበብኩ ያለሁት። እኔ ግዕዝ እያነበብኩ አይደለም ያለሁት። እና ውእቱ መንፈሳት በላይ ቆይ አንዴ የእግዚአብሔር ልጆች ይላል። እግዚአብሔር የተባለው ማን ነው? አብ ወልድ መንፈስ ቅዱስ።
እግዚአብሔር የተባለው ኦኬ፣ ሰምታችኋል። አብ ወልድ መንፈስ ቅዱስ። በጣም ጥሩ። እሺ የእግዚአብሔር ልጆች እንደሆንን ለልቦናችሁ ምስክር መንፈስ ቅዱስ ይላል። እዚህ ጋር ደግሞ መንፈስ ቅዱስ፣ እዚያ አብ ወልድ መንፈስ ቅዱስ፣ እዚህ ጋር ደግሞ መንፈስ ቅዱስ አለ። የተለየ ነው። ከአብ ወልድ መንፈስ ቅዱስ የተለየ ነው። ከአብ ወልድ መንፈስ ቅዱስ የተለየ ነው ወይ? መንፈስ ቅዱስ አለ። መንፈስ ቅዱስ ብሎ ለይቶ መንፈስ ቅዱስ ምንድነው ስራው? መንፈስ ቅዱስ ስራው ምንድነው? የማን ልጆች እንደሆንን መንፈስ ቅዱስ ይናገራል አለ። የእግዚአብሔር ልጆች እንደሆንን ለልቡናችን ምስክሩ ማን ነው? መንፈስ ቅዱስ ነው። ኦኬ እሺ እንቀጥል። ገና ነው እንትኑ አላለቀም። እሺ ቆይ አንዴ አላለቀም። ትርጉሙን እያየነው ነው። ኢየሱስ አባት ነው የሚል ቆይ አንዴ ኢየሱስ አባት ነው የሚል ትርጉም ሰጠውታል። እኔ ደግሞ ኖ አባት ተብሎ የሚታመነው አብ ነው፣ ይሄ ክፍል ለአብ ነው የሚተረጎመው እንጂ ለኢየሱስ አይተረጎም ብያለሁ። የኦርቶዶክስ አንድምታ ደግሞ እየተረጎመ ያለው መንፈስንም ያጠቃልላል፣ ከመንፈስ ቅዱስ መወለድን የሚያሳይ ነው ብለው ተርጉመውታል። የወልድ ልጅነትና ይሄው እዚህ ጋር እኮ አባት የተባለው ማን ነው? አባት የተባለው ማን ነው? በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ዮሐንስ 1:12 ላይ። በማን በሚያምኑ የሚመታ ጥቅስ ነው የምነግርህ። የሚያነስርህን አንድ አዳምጠኝ። ጉዳይ የሚያነስር ጥቅስ ነው የምነግርህ ለአንተ። ስማኝ። በልጁ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሕይወት የተገኘው ጸጋውን የተቀበልነው አንተም ካወራ እኔ ማወራለሁ። እንደማመጥ መጽሐፍ ቅዱስ ጥያቄ ጠይቀኛል፣ እኔ ላብራራ። የለም ቁርአን በእናትህ ሰሙዬ፣ ቁርአን መልስ የለውም አልኩ። መልስ የለውም ቁርአን፣ እንደዚህ አብራርቶ የለውም መልስ። ስለዚህ መምህር ግን ትንሽ አካሄድ ላይ ትንሽ እናገርኛ። ቆይ ፖዚቲቭ ይቻላል። እኔ አውቄ ለቀኩት አካሄድ ላይ ማለት ነው። አሁን የእናንተ ምን አለ መሰሎት መምህር፣ መጀመሪያ ሰላም ነው ብላችሁ ማለት ውይይታችሁ ላይክ ኢየሱስና ኢሳ አንድ ናቸው አለ ወንድማችን ማለት ነው። ስለዚህ አንድ መሆናቸውን ኦኬ አንድ ናቸው ካል ከቁርአን አሳየን ነው። እናንተ እየተከራከራችሁ ያላችሁት ከመጽሐፍ ቅዱስ ነው። ስለዚህ ከርዕሱ ወጥታችሁ ነው እየተከራከራችሁ ያላችሁት። በጣም ጎበዝ ፖዚቲቭ በጣም ይሄ ነው። እኛም ጥያቄያችን ቁርአን ያሳየ ከሌለ በቃ ቁጥሩ ለመጽሐፍ ቅዱስ መሞገት አይቻልም እንዴ? ስለዚህ እንደዛ ነው መምህር። አሁን በቁርአን ነው ብቻ ቁርአን ከሌለው በቃ ሌላ ጥያቄ መጠየቅ መልስ ስለሌለው ነው ለቀኩ ያልኩት። የለውም መልስ። አሁን ወደ ሌላ ርዕስ መሄድ እኮ ነው። ሌላ አልኩኝ እኮ አሁንም ጥያቄ ጠየቁ። ኢሳን ትክክል ነው። ኢሳና ኢየሱስ አንድ ከሆኑ ቁርአን ላይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። አንደኛ ዮሐንስ 1:9 ኤፌሶን 1:7 ላይ በደሙ በተደረገ ቤዛነታችን አገኘን ይኸውም የኃጢአታችን ስርየት ነው ይላል። አምጣ ቅድም መግቢያው ላይ ስለ እስልምና ሲያብራራ በእስልምና ለኃጢአት ስርየት የሚባል በእስልምና ደም ማፍሰስ የለም ብሏል። ኢሳ የሚባል አካል የለም ማለት ነው። ከኢየሱስ ጋር በምንም ታምር አንድ ሊሆን አይችልም። አሁንም አለ ካልክ ወንድማችን የኢሳ ደም ከኃጢአት ያነጻል አምጣ ማስረጃ ከቁርአን ከሌለ እናንተ መቀጠል ወይ ፖዚቲቭ ከማሜ ጋር ባይዘወይ አውቄን የለቀኩ ብያለሁ መግቢያ ላይ ማሜ አውቄን የለቀኩ። መምህር ቢኒ ለምንድን ነው እንዲህ ጥያቄ የምታከብዱበት ልጁ ላይ? ለምንድን ነው ኢሳ የተወለደ ብሎ መጠየቅ እኮ ነው። ቀላል ቦታ የት አካባቢ ምኑ ጋር ከኢብን ከቲር ጋር ይስማማል? እስኪ ቦታውን ይንገሩን። የት እንደተወለደ ከቁርአን ጠቅሰው ማስረጃ። ይሄ እኮ ቀላል ነው። እዚህ ጋር ከነገሩን እኮ እንስማማለን እኛም። ኖ ሰሙዬ የተወለደ የማይታወቅን አካል በእስራኤል ታሪክ ውስጥ ተፈጥሮ የማይታወቅን አካል የሆነ ግለሰብ ኢሳ ብሎ ስለጠራ እንቀበላለን ማለት አይደለም። ኤቪደንስ ይስጡን እዚህ ላይ በቃ ውልደቱ ጋር ኤቪደንስ ይስጡን መጀመሪያ። እኔ ደግሞ ከውልደቱ በፊት ሰሙዬ ከውልደቱ በፊት ደግሞ ኢየሱስ ትንቢት ተነግሮለታል ቁርአን ላይ። ከመወለዱ በፊት ለኢሳ የተነገረ ትንቢት አልኩት የለም አለ። እኔ ያመጣው ቆይ ትንቢቱን ይተውት። ትንቢት የለም ሲጀመር ቁርአን ላይ። እኛ ምን ጠይቀው ከሌለ መወለዱ ላይ ለምን እንመጣለን? ኢሳ የሚባል አካል የተወለደ ሲጀመር የት ሀገር ኖረ? ሰዋራማ ስፍራ ከፓልምንትን ስር ተወለደ ይላል። የቱ ጋር ቦታው ይነገር? የት ኖረ? ቦታው ይነገር። እንደውም ኢብን ከቲር መጨረሻ ላይ መጥቶ ምንድን ነው ያለው? ከክርስቲያኖች ጋር እስማማለሁ ነው ያለው። አየምቃ አለ ፈለጠ ወጣ ወረደ ኢሳ እኔ መስማማው ከክርስቲያኖች ኢሳ ጋር ነው መስማማው። ኢብን ከቲር ነው ይሄን ያለው። እስቲ ማስረጃ አምጣ እንደዛ ያለበት። ቆይ ወንድም ማስረጃ አምጣ እስቲ። እሺ ቆይ
ደግሞ በቃ ልታስመልጠው ነው አይደለ? ልታስመልጠው ነው። በእናትህ ተውልኝ ለኔ እስቲ ቆይ አንዴ ሁለት ናቸው። አታመልጥም። የኔን ሳትመልስ ቆይ የኔን ሳትመልስ ወደ እርሶን ጥዬ አሬት ማለት አታመልጥም። ተወስን ቆይ አንድ ጊዜ ቆይ አንዴ ተረጋጉ። በጣም የሆነ ሁለት ሰው እያወራችሁ ነው። እኔ ብቻዬን እያወራችሁ ነው። ለመታገስ እየሞከርኩ ነው። እናንተን እያስተካከልኩ ወደ እንትን ለማምጣት ወደ መስመር ተካክለናል። እኛ ነን እንጂ እየራራንልህ ያለ ነው። ማንም እንደኔ እኮ አይለቅም። ልንገርህ እግዚአብሔርን ማንም እንደኔ አይለቅም። ማሜ ማንም እንደኔ አይለቅም። ተረጋጉ መምህር። ኖ ስለ መረጋጋት አይደለም። አሁንም ኢየሱስ የዘላለም አምላክ ነው። ኢሳ የዘላለም አምላክ ነው። ማስረጃ የለም። ኦኬ አንዴ ኢሳና ኢየሱስ አንድ ናቸው እንዳትል ደግመህ አንዴ ፍጡር ኦኬ በቁርአን መሰረት ቆይ አንድ ጊዜ ቅድምም እየመለስኩ ነበረ። በቁርአን መሰረት ኢሳና ኢየሱስ የሚያመሳስላቸው ነገሮች አሉ። ቁርአን ላይ የተጠቀሰ ባይብል ላይ የለም። አንድ የልጅ አረባካችሁ አረም አፉን የሚያስይዝልኝ ሰው አጣው እኮ ጥቀስ፣ ኤቪደንስ ጥቀስ። እኛ እኮ በጣም ደከምን ወንድ ቅድም ስጠቅስ አልነበረ እንዴ? እየሰማህ አልነበር እንዴ? ብራዘር ምን ሆነ ነው አንተ ልጅ አትሆኝም እንዴ? ምን ጠቀስ? ቅድም እኮ ያወራው ማሜ ምን ጠቀስ? አንዴ እሺ ምን አልጠቀስኩትም። ኦኬ ኢምራን ቆይ አንዴ ውይ ኧረ በለው ኧረ እባክዎትን አዳምጡ። ኢምራን 3:49 ብዬ አልጠቀስኩም ቅድም? ክፈትልን አንብበው እንደገና አንድነታቸውን የሚያሳይ አምጣ። ኦኬ እሺ አንድ ጊዜ አንድነታቸውን የሚያሳይ ኦኬ መጽሐፍ ቅዱስ ላይ ሳይሆን ቁርአን ላይ ነው አሁን እያወራ ያለሁት። ከባይብል ጋር አሳያቸዋል አመሳስዬ፣ ችግር የለውም። ወይ ጉድ! እስልምና ላለመቀበል ነው እንዲህ የምትሆኑት። ኤኒዌይስ ትቀበላላችሁ አንድ ቀን። ለና ነው እስልምናን የምንቀበለው? ምን ህይወት ስላለ ነው እስልምናን? አይዞት ቆይ አንዴ አንቱ አትበለኝ። ምን የዘላለም ህይወት ስላለ ነው እስልምናን የምንቀበለው? ከፈለክ ማለት ነው። እሺ አዳምጡ። አይዞት እንዴ ምን ችግር አለው? አዳምጡ። እንደዚህ በል ምን ችግር አለው እያልኩ ነው። በአንተ መንገድ ከመጣ ማለት ነው። ምን ህይወት አለና? እኔ እንደዚህ ዘላፊ አይደለሁም። ሞክ እያደረገ ስለሆነ ልዩ መልስ ሲያጣ ሲጀመር የማታውቀውን ሃይማኖት አትከተል። ይህ ልጅ ኧረ ዝም በል በእናትህ። ምን ነው ሞዴሬተር መሆንን አታሳየን። የማታውቀውን ሃይማኖት አትከተል። መልስ ሰሙዬ ማምለጫ መንገድ ለምን ታዘጋጅለታለህ? ለምን ዝም አትልም? ዛሬ አለቀው። ኦኬ አንዴ እንትኑን ምንድነው ምልክቱን ወደዛ የሚያደርግልኝ የሚችል ሰው ሞዴሬተር የሆነ የሚያሳድብ ምናምን እኮ ማሜ ችግር የለም ይታየናል። እሺ አንዴ መምህር ይኸውልዎት መሐመድ ቆይ መስመርና ሲይዘው እስካሁን ድረስ 2 ሰዓት ሙሉ እያዳመጥን ነው። ውይይታችሁ ምንድነው? ኢሳና ኢየሱስ አንድ ናቸው ወይ የሚል ነበረ። ግን ጭራሽ ስለ ኢሳም አልተወራም። ኢየሱስ ክርስቶስ አምላክ ነው አይደለም ተብሎ መጽሐፍ ቅዱስ ላይ ሙግት ገባችሁ። ስለዚህ መስመር ያዙ። ስለ ኢሳ አልተወራም እስካሁን ድረስ ስለ ክርስቶስ አምላክ እኮ ከቁርአን አሳየን ተባልክ፣ ልታሳይ አልቻልክም። መጽሐፍ ቅዱስ አላሳየውም። ቅድም ብዙ ጥቅሶች አላሳየውም። መርያም 19:16ን ኢምራን 3:41ን ኢምራን 3:49ን አላሳየውም እኮ። ኢየሱስ ኢሳ ነው ብለህ እኮ ነው እየሞገትክ ያለው። አዎ እየሞገትኩኝ እያሳዩአችሁ ነው። የሚመሳሰሉ ክፍሎች በተአምር መወለዱን፣ ቆይ አንዴ የታመመ ሰው መፈወሱን፣ በሙታን ማስነሳቱን ቁርአን ላይ ተጽፏል ብዬ አላሳየውም። ይሄን ማሳየህን የኃጢአት ስርየት ሰጥቷል ግን አላልክም። አሁንም ይሰጣልም አላልክም። እኔ ደግሞ ከፍትላለሁ መጽሐፍ ቅዱስ። ቆይ አሳይቻለሁ አላሳየውም? እኔ መረጃ በፊት እሺ መሐመድ እሺ አሳይታለሁ። ምንም አላሳየህም እንዴት ያለሽ? ምንም አላሳየህም። እሺ ወንድምነት እሺ ግን እንዴት ሸምጥጫለሽ? እሺ አይ ሐሳቡ በጣም ተንዛዛና ለኛም ለአድማጮች አድካሚ ሆነ። እኛም ጥያቄ መጠየቅ ከቻለን በተወያያችሁ ላይ ጥያቄ እንጠይቅ። 2 ሰዓት ሙሉ ውይይት እያዳመጥን ነው። ሐሳባችሁን ቋጩትና ጉዳይ ዲያና መምህር ለኛም እድል ስጡ፣ እናውራ፣ ጥያቄ እንጠይቅ በውይይቱ ላይ። ኦኬ እሺ አንዴ መምህር እንዳይገቡብኝ 1 ደቂቃ ስጡኝ ልመልስልዎት ላነሱ ጥያቄ። ኢሳና ወይት እንድገም ጥያቄ ምንድነው? እሺ ቀጥሉ። እኮ ጥያቄ ምንድነው? እናስታውሳቸው። ረጅም ጊዜ አንዛዛንባቸው።
ኢሳና ኢየሱስ ቆይ አንዴ ኢሳና ኢየሱስ አንድ ናቸው ወይ የሚል ጥያቄ ነው። አንተ ምን አልከኝ? ኦኬ እኔ ደግሞ አዎ አንድ ናቸው፣ ኢሳና ኢየሱስ አንድ ናቸው ቀጥል ብዬ መለስኩት። አንድነታቸውን የሚያመሳስላቸውን ነገር ማስረጃ ጠየቁኝ። እኔ ደግሞ ማስረጃ ኢሳና ኢየሱስን የሚያመሳስላቸው ነገር አለ። ለዛ ማስረጃ ቅድምም አሳይቻለሁ፣ አሁንም ካስፈለገ ድጋሚ አሳያለሁ። ምንም ችግር የለውም አሳየኝ ካሉ ማለት ነው። ሁለተኛ ያዘዙኝ ነገር አለ። ሰው ምንድነው የኢየሱስ ክርስቶስ ደም ከኃጢአት ያነጻል የሚል ተናግረዋል። አንደኛ። ሌላው ደግሞ ለዘላለም የዘላለም አምላክ ኢየሱስ አምላክ ነው የሚል ኮንሴፕት ተናግረዋል። ይሄስ ነገር እንዴት ነው? ኢሳና ኢየሱስን ያመሳስላቸዋል ወይ? ቅዱስ ጠቅሰው ነው ያሳዩክ። አታጣም። ታዲያ ለምን ተዋሻለህ እንዴ? አንስተዋል እያልኩኝ እኔ ምን አልኩኝ? ተናግረዋል እያልኩ እኮ ያልተናገሩኩም አላልኩ። ኮንሰፕት ሐሳብ አንስተው። አረ ይሄ ልጅ ባካችሁ እኔ እኮ ተናግረዋል። እሳቸው ባይብል ከፍተው ብቻ ሳይሆን እኔም አውቀዋለሁ፣ ጥቅሶቹን የሚጠቅሱትን ጥቅስ እኔ አውቀዋለሁ። ለእኔ አዲስ አይደለም። ተናግረዋል። አዎ ተናግረዋል። በዚህ ነገር ሲመሳሰላሉ ወይ? ኢየሱስ አምላክ ነው በሚለው ጉዳይ ላይ፣ ኢየሱስ ለሰው ኃጢአት ብሎ ሞቷል በሚለው ጉዳይ ላይ እንዴት ነው ከቁርአን ጋር ይመሳሰላሉ ወይ የሚል ጥያቄ ነው አይደለ መምህር ያነሱት? እኮ ዳር እኮ የሄድክብኝ ማምዬ። እኔ አሁን አንተ መጽሐፍ ቅዱስ ከጽንሰቱ ከውልደቱ እስከ እርገቱ ድረስ በትንቢተ ነቢያትም በሐዋርያትም ስለ ኢየሱስ ተሰብኳል ጌትነቱን። አሁን እዚህ ጋር ስለ ስቅላቱና ደሙን ሰጥቶ ይሄ ለኃጢአታችሁ ማስተስሪያ ነው ብሎ ሰጥቷል። አንተም ግለጥና ቁርአንህን ኢሳ እንዲህ ነው አንድነታቸው ይሄ ነው ብለህ አምጣልኝ። እሺ ኦኬ። ከአንድነታቸው ልጀምርና በኢሳና በኢየሱስ መካከል ደግሞ በፍጹም ቁርአን ትክክል አይደለም ብሎ ቁርአን አጽንኦት ሰጥቶ የሚናገርበትን ክፍል እሰጣችኋለሁኝ። ሁለቱን ነገሮች እነግራችኋለሁ። መጀመሪያ ለምሳሌ ኦኬ፣ ሁለት ነገሮች ለምሳሌ የኢሳ መሞት ኢሳ ሞቷል የምትሉት ወይም ደግሞ ለኛ ለኃጢአታችን ብሎ ሰው ሞቶልናል ኢሳ ሞቶልናል ብላችሁ የምታምኑበትን ነገር አይደለም። ኢየሱስ ክርስቶስ ሞቶልናል ነው፣ ኢሳ ሞቶልናል አላለም። ኦኬ እሺ። ኢሳ እያልክ እየደጋገምከኝ ስለጠይቀኝ እና እኔ እኮ የቁርአኑ ኢሳና የመጽሐፍ ቅዱስ ኢየሱስ አንድ ናቸው ወይ ነው እኮ ኦኬ ያው ፖይንቱ ኦኬ፣ ችግር የለውም። አሁን ምንድነው ኢሳ አምላክ ነው ወይ? በቁርአን ላይ አይደለም። አምላክ አለው። አምላኩ አላህ ነው። የኢሳ ፈጣሪ አለ። እሱም ደግሞ በሱራ አልመኢዳ 5 ይኸው ማሳየት ይችላለሁ። ሱራ አልመኢዳ 5 ቁጥር 116 ላይ ይኸው አላህም የመርያም ልጅን ኢሳን አንተ ለሰዎች እኔንና እናቴን ከአላህ ሌላ አምላክ ሁለት አምላኮች አድርገህ ያዝ ብያለሁ ወይ ይለዋል። ኖ ጥራት ይገባ፣ እኔ እንደዚህ አይነት ነገር ተገቢ ነገር ያልሆነን ነገር በማለቴ ለኔ አይገባኝም፣ በነፍሴ ላይ ያለውን ሁሉ አንተ ታውቃለህ ብሎ ግን አንተ ዘንድ ያለውን አላውቅም፣ አንተ ሩቆችን ሁሉ አዋቂ ነህ፣ አንተ ብቻ ነህ ይላል ማለት ነው። አዋቂነቱን ይመሰክራል። እኔ እንደዚህ አላልኩም ብሎ አላህ ይጠይቀዋል። አምላክ ነኝ ብለሃል ወይ ብሎ ይጠይቀዋል ኢሳን። አንደኛው ክፍል ይሄ ነው። የኢሳ አስተምሮ ወይም ደግሞ በክርስቲያኑ ዓለም ኢየሱስን አምላክ የማድረግ ነገር አላህ ለፍርድ ቀን መጀመሪያ ኢሳን የሚጠይቀው ጥያቄ አምላክ ነኝ ብለሃቸዋል ወይ? አምላክ ነኝ ብለህ ለሰዎች አስተምረሃል ወይ ብሎ ይጠይቀዋል ማለት ነው። ይሄ አንደኛው ኢሳ አምላክነቱን ቁርአን አይቀበልም። አላህም ሪጀክት ያደርጋል። ፍጡር የሆነን አካል ማምለክ እንደማይገባ እንትን ያደርጋል፣ ያብራራል ማለት ነው ክፍሉ። ይሄ ነው። ሁለተኛ ተሰቅሏል ወይም ደግሞ ቆይ ጥሩ፣ ይሄን መልስ ተቀበልን። አንድ ስትመልስ ደግሞ እናነጻጽረዋ። እሺ መኖሪያው ቤት ነበረ ኢሳ ከመርየም ከመወለዱ በፊት? ምን ማለት ነው? መኖሪያው ከየት ነበረ ማለት? ኢሳ ከመርየም ከመወለዱ በፊት ነበረ? በቁርአን ላይ አልነበረም፣ ጭራሽ አልነበረም። ኢሳ የሚባል ከመወለዱ በፊት ኢየሱስም የሚባል የለም ከመወለዱ በፊት።
ኢየሱስ የሚባል የለም ከመወለዱ በፊት አለ መጽሐፍ ቅዱስ ላይ። ስለ መጽሐፍ ቅዱስ አይመለከትም። አሁን ቁርአን ላይ ኢሳ የሚባል የለም። ኢየሱስ የሚል ከመወለዱ በፊት አሳዩኝ ከብሉይ ኪዳን። ስማኝ በምንም ስም ኢየሱስ የሚል ከብሉይ ኪዳን አሳዩኝ። የተወለደ ኢየሱስ አዳምጠኝ። አማኑኤል አለ። ያ ሕፃን ቀድሞ የነበረ መሆኑን በቅድምና በመጀመሪያ ቃል ነበረ ብሎ ለሚወለደው ትንቢት ነው አማኑኤል የሚል። አዳምጠኝ አዳምጥ። የትም አልሄድኩም። ተው እሱ ለኔ ተው። ኦኬ ቆይ አንዴ በመጀመሪያ አንተውና እዚህ ጋር ይፈርሳል። አንቀጥላል። ከዚህ በኋላ ሰው ማሰልቸት አልፈልግም ፕሊዝ። በቃ እዚህ ጋር ላፍርሰው። በቃ በመጀመሪያ ቃል ነበር። ምን አለን ወገናችን? ኢየሱስ አስወራኛ አንድ አስወራኝ ላብራራ። እኔ ላብራራ። ቀጥሉ። ወንድማችን ጉዳይዳ ወይ መሐመድ ምን አለ? ኢሳና ኢየሱስ አንድ ናቸው አለ። አሁን ባመጣው ማስረጃ ግን ደግሞ አንድ አይደሉም። አምላክ ወይም ደግሞ በቅድምና አምላክ አይደለም። ኢሳ አምላክ ኢየሱስ ደግሞ እግዚአብሔር ነው። ኢየሱስ ደግሞ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ምን አገባህ አንተ? ይኸው በመጀመሪያ ቃል ነበረ። አዳምጠኝ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አትረብሽ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። በመጀመሪያ ነበረ፣ በቅድምና ነበረ። ኢሳ ግን አይታወቅም፣ በስምና በቅድምና አልነበረም። ኢየሱስ ከቆይ አንዴ ከአብርሃም ዘር መኖሪያው ቅድሞም የተወለደ ነው። እየሰማኝ ነው ወይ? እየሰማኝ ነው። ኧረ ፍጡር ነው ኢየሱስ ግን ቅድሚያ በሰማይ ነበር መኖሪያው። ኢሳ ግን አይታወቅም ከየት እንደመጣ። በይሁን ቃሉ አላህ የጣላት በመርየም ማኅፀን ላይ በይሁን ቃሉ የጣላት ከማምለክ እሺ፣ ቃልን ለምን አያመልኩትም? ፍጡርን ተውትና ቃሉን አምልኩ። አሁንም ከመጣ ያላህ ቃል አንተ ይመለካል አይመለክም? ፍጡር ነው ፈጣሪ ነው ያላህ ቃል። ለምን ሌላ ክርስቶስ ደኛለ? ኦኬ ይወሉት ለምን አበቃቱ ሰደኛ አትሰደኝ ስጠይቅ ትመልሳለህ። አንዴ የአላህ ቃልና አላህ አይያዩ። እችን ጥቅስ ልስትና በቃኝ። የእርሶ ቆይ አንዴ የእርሶ ትምህርት ይወሉት ቆይ አንዴ አዳምጡ። አንዴ የኔርሶ መጽሐፍ ቅዱስ ነው የሚናገረው። የእርሶ ይወሉት የዶግማቲክ ትልቁ ችግር ምን መሰሎት? ወርዶ ክርስቲያኒቲ ያለው ቃልን ለይታችሁ ፈጣሪ አድርጋችሁ ሁለተኛ አካል አድርጋችሁታል። እሱ ነው ስህተቱ። አዝናለሁ በጣም እስካሁን አላረኩም። አሁን ሚዩት አድርጌያለሁ። እኔ ነኝ እየነገርኩ ነው። ይቅርታ። ኢሳ ከዛ በፊት አልነበረም አለን ማሜ። እሺ ኢየሱስስ ከዚያ በፊት ነበረ። የዮሐንስ ወንጌል ምዕራፍ 3 ቁጥር 12 ላይ በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው በቀር ቤተሰብ ተመልከቱልኝ። ከሰማይ ከወረደው የሰው ልጅ በቀር በቅድምና ነበር ያልኩ ለዚህ ነው። በቀር ወደ ሰማይ የወጣ የለምና እርሱም በሰማይ የሚኖረው ነው። ከሰማይ ከመውረዱ በፊት የሰው ልጅ ነው ኢየሱስ። አሁን የሰው ልጅ የሆነው እኮ ስጋ ለብሶ ነው በግልጥ እየተናገረ ያለው። ስለራሱ ነው እየተናገረ ያለው። እያነበቡ ስለራሱ ነው እየተናገረ ያለው። ስለራሱ ነው እየተናገረ ያለው። ስለዚህ ቆይ ከመወለዱ በፊት መኖሪያው ቀድሞም ከሰማይ ነው የወረድኩት እያለ ነው። ከሰማይ ነው የወረድኩት እያለ ነው። ኢሳ ከሰማይ የወረደ ነበር። ከመወለዱ በፊት የሰው ልጅ ነበር የሚናገረው። አሁን ለማምለጥ አትሂድ። የምንፈልገው የሰው ልጅ ነበር ወይ ነው ያልኩት። ኢሳ ከሰማይ የወረደ አይደለም። ኢየሱስ እናቀዝቅዘው አንዴ። ምንም አይቀዘቅዝም ብራዘር፣ አይቀዘቅዝም። መልስ የለውም። ኢሳና ኢየሱስ አንድ አይደሉም። ምንም ቆይ፣ ለምን ወንድሜን አስቆንኩት? ለምን አምላክ አይደለም። በዚህ አንድ አይደሉም። ልክ ኖት። አምላክ አይደለም ኢሳ አምላክ አይደለም፣ ኢየሱስም አምላክ አይደለም። ቴንኪዩ። ኢየሱስ ደግሞ ፍጡርን አምልኩ፣ አምላክን አምልኩ፣ ፍጡርን አምልኩ። አላህ የሚባል አምላክ እንደሌለ እኔ በኤቪደንስ ላሳየ እችላለሁ። ሌላ ፈርዘር አትሂድ። እሺ፣ በምን አላህ የምትለው ጥቁር ድንጋይ እንደሆነ አላህ የሚባል አረ ይሄ ልጅ በዚህ ልክ እንድናገረው ነው መሐመድ የፈለገው። እኔ ግን አልፈልግም እንዲህ ለምን ሰሙን እኮ እየወቀስኩ ነው እኔ። አትግባ ሰሙ። በዛ ላይ በጣም ረዥም ሰዓት እነ ፖዚቲቭ ተቀምጠዋል፣ እነ ዳኒም ተቀምጠዋል። በቃ እዚህ ጋር እንዝጋው። ኢሳ አምላክ አይደለም። እኔ ደግሞ መጽሐፍ ቅዱሴ ኢየሱስ ክርስቶስን አምላክ ይለዋል፣ የዘላለም አባት ይለዋል፣ የሰላም አለቃ ይለዋል። ጨርሰናል። መልስ አግኝቻለሁ። ኢሳ አምላክ አይደለም በቁርአን። ኢሳና ኢየሱስ አንድ አይደሉም። ኢየሱስ ደሙን ሰጥቷል የዘላለም ሕይወት ነው ብሎ ስጋውንና ደሙን እንኩ
ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ብሏል። ኢሳ ስጋውንም አልቆረሰም ደሙንም አላፈሰሰም አልተሰቀለም። መጽሐፍ ቅዱስ ኢሳን አያውቀውም። ጨርሰናል። ለወንድሞች እድል እንስጥ እባካችሁ። ሰው እየሰለቸ ነው። ማሜ ጥሩ ጊዜ አሳልፈናል። በቃን ፕሊዝ። ኦኬ ጨርሰናል። ኦኬ ችግር የለውም። ቴንክ ዩ እድል እንስጥ። እሺ ማሜ ቴንክ ዩ እድል እንስጣችሁ። ዲንዬ ይቀጥላል። ቆይ ሄዱ እድል ስጪ አንቺ ለምትፈልጊው እንዳቀማመጣቸው። አንዴ ቴንክ ዩ ልበልና ሉጣ። አንዴ ቴንክ ዩ ልበሎት እኮ ይናገርና መውጣት ካለበት ይወጣል። መምህር እድል እንስጠው እርሱ እንዳወሩት። ወይም ዝም በል እኮ አላልኩትም ኤዱዬ። በቃን እንትናችንን እንዝጋ። ለምን ከቀጠለ እሺ ጨርስ። ስለ ውይይቱ አላወራም። እርሶን እምነት እኔ መጋፋትም አልፈልግም። ባይዘዌ ምንም አልተቀየምኩትም። እስካሁን ላወራንበት ነገር ክፉ ቃል ተናግሬ ከሆነ ምናልባት በስሜታዊነት ይቅርታ ጠይቆታለሁ። ጥሩ ውይይት ነበረ። ያው ሁሉም ያመነበትን በስሜት መናገር ያለ ነገር ነውና በዛ ነው የምረዳው። በጣም ከልብ ነው የማመሰግነው። ሌላ ጊዜ በደንብ በጥሩ በሌላ ቶፒኮች መምህር አመሰግናለሁ። አንድ ጊዜ ይቅርታና ልጨርስ። ኦኬ መምህር በጣም አመሰግናለሁ። ባይዘው እኔ ዴሪያን አይቼ ነበረ እና ኤደንን ሰላም ለማለት ነበር የገባሁት። ውይይት ራሱ እኔ አቁም ያለው ንጽጽር የሚባለው ነገር እኔ አላደርግም። እንደው ዝም ብዬ ነው አሁንም እንዳጋጣሚ የተወያየሁት። እርስዎን ከማክበር አንጻር ነው የተወያየሁት የነበረውና በጣም ይቅርታ ከልብ ያስቀየምኩት ነገር ካለ በንግግር ምናልባት ስሜታዊ ሆኜ እሱን ይቅርታ ጠይቃለሁ። ሁላችንም እንግዲህ በፍጹም በትምህርት ነው የተወያየነው። እኔም ካስቀየሙ ይቅርታ። አሁን የኔ ችግር ንግግሬ ልክ እንደሰሙ ነው ተሆኑ ጮሃለሁ። አውደ ምሕረትም ሳገለግል ጮሃለሁ። ሶሪ እሺ፣ እኔ ማስቀየሜ ከሆነ ወይም በንግግሬ ሌሎች ሙስሊም ወገኖችን አስቀየሚያችሁ እንደሆነ ይቅር በሉኝ ለማለት እወዳለሁ። ቴንክ ዩ። መዝሙርዬ መጥቷል። መዝሙርዬን ትልቁ ላይ እናድርገው።